ተመልሰናል ክብራን ተመልካቾቻችን በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ እንላለን። እንግዲህ እየተከታተላችሁ ያላችሁት ከዚህ ከኦቤን ሆርን ኦፍ አፍሪካ ስቱዲዮ በቀጥታ ወደ እናንተ እየደረሰ ያለውን ልዩ የበዓል ፕሮግራሞቻችን ናቸው። እንግዲህ ቀደም ሲል ስምረትና ሰላም የኢንጂነር ማርታን ፕሮግራም ነበር ስንከታተል የነበረው በተለይም ደግሞ ባልደረባችን ቢኒያም ሲሳይ ነበር ያናገራትና ምናልባትም ደግሞ ያላትን ተሞክሮችንም ጭምር ያነሳችበት ነበር አይደል? አዎ ከህይወቷም ከስራም ያጋራች ነበር ፕሮግራሙ የተሰራውና ጥንካሬን በስራ መንፈስ ያለውን ሐሳብና ወደ ልማት ደግሞ በአገር ደረጃም ያለውን ይዞ የሚመጣውን ትሩፋት አንስታለች። እንዲሁ ግን ስናነሳ በስራ ዓለም ውስጥ የህይወት ዘመን ጀግና አለ። ለጠይቃችሁና የህይወት ዘመናችሁ ጀግና አስበው ነበር? ያው ቀደመሽዋል ማለት ነው። ያው ግን ጥያቄሽን እንመልስ። ያው እንግዲህ ጀግና ሰዎች የሚሰጡት የራሱ የሆነ ትርጉም ሊኖረው ይችላል። ግን እንደኔ የትኛውም ሰው ኃላፊነቱን መወጣት ከቻለ ሊተገብረው የሚፈልገውን ነገር ማሳካት ከቻለ ጀግና ነው። የራሱ የሆነ ጀግና ነው። ያው ጀግንነት ምን ሰጠው የራሱ ትርጓሜ ቢኖረው እንደ ሌላው ጊዜ ዳር ድንበርን በማስከበር ሊሆን ይችላል። በተለያዩ የሥራ መስኮች ላይ የተሰጣቸውን ኃላፊነት ከኃላፊነትም በላይ የሆነ ደግሞ መስዋዕትነትን የሚከፍሉ ጀግኖች አሉ። ምናልባትም ደግሞ የኔም ጀግናም በተመሳሳይ መልኩ እናንተ ያነሳችሁት ናቸው። ምናልባትም ደግሞ አንዳንዴ ይሄ ጀግና የሚለውን ጽንሰ ሐሳብኛ ምንረዳው ሰው በአውደ ውጊያ ላይ ሄዶ የሚከፍለውን አይነት ዋጋ ለሀገር ሉዓላዊነት የሚከፍለው እሱም እንደ አንድ ሆኖ ሳለ ነገር ግን ደግሞ አሁን ስምረት ስታነሳ የነበረው ሰው በተሰጠው ኃላፊነት የሚገባውን አይነት ኃላፊነት መወጣት ከቻለ እሱ የኛም የሁላችንም ጀግና ነው ብለን ልናነሳ እንችላለን። ምናልባትም ደግሞ እንግዲህ እዚህ ውስጥ አንዳንዴ የግድ ሰው በፖዚሽን ብቻ አይደለም አሊያም ደግሞ ይሄ ኃላፊ ስናል ኃላፊነት የሚሰጠው በይሄ ራንክ አይነት ነገር ብቻም ሳይሆን ደግሞ ሰው ከስር እስከ ላይ ባለው የትኛውም የሥራ ድልድል ውስጥ የሚሰጠውን ነገር በአግባቡ መስራት ከቻለ ምናልባት እሱ ጀግና ሊሆን ይችላል። አንዳንዴ ምን አይነት ሐሳቦች አሉ ናሳ ውስጥ ነው አሉ የሚያጸዱ ሰዎችም ሰው ወደ ናሳ እየላክን ነው ብለው ነው የሚያስቡት ማን የሚያጸዱትም ሰዎች ማለት ነው። ሌላው ደግሞ እዛ ቴክኒሻን የሚቆጣጠረውም ሰው እንደዛ ብሎ ነው የሚያስበው። ዋና ኃላፊውም ደግሞ እንደዛ ተመሳሳይ አይነት ሐሳቦች ናቸው ያናያሉት። ስለዚህ እነዚህ ሁሉ ምኖች ናቸው ጀግኖች ብለን ልናነሳቸው እንችላለንና ምናልባትም ደግሞ ከዚሁ ጋር አያይዘን ደግሞ ሌላ እኔ ደግሞ አንቺ ቅድም የኔን ጥያቄ ጠይቀሻልና እኔ ጥያቄ ልጠይቃችሁ። በእንደዚህ አይነት የበዓልም ጊዜ በአዘቦትም ጊዜ ደግሞ በስራ ላይ የሚሉ ሰዎችም አሉ አይደለ? እነሱ ምንድነው ማለት የምንችለው? እነሱም ጀግኖች ናቸው። ስለዚህ እኛም ጀግኖች ነን ማለት ነው። ኃላፊነት መወጣት ነው። ቀደም ሲል አንስተከዋል። በግለሰብ ደረጃም ብናየው ከሴቱ ሳይወጣ ከማህበረሰቡ እቅፍ ውስጥ ሳይወጣ ሰው የሚጠበቅበትን አድርጎ ምናልባትም ቤተሰቡን ማስተዳደር ሊሆን ይችላል። ጥሩ አባት፣ ጥሩ እናት፣ ጥሩ ቤተሰብ መፍጠር በራሱ ጀግንነት ነውና የምንፈጥረው ትውልድ በራሱ ቤተሰብ ውስጥ የምናፈራው ነገር ጀግና ማፍራት የሚችለው ቤተሰብ ነው። ያ ቤተሰብ ደግሞ ማህበረሰቡ ሲታቀፍ ከሴቱ ያልወጣ ሲሆን ማህበረሰባችንን ኢትዮጵያዊነታችንን ቀለማችንን ይዞ የሚሄድ ትውልድ ማፍራት በራሱ ጀግንነት ነውና አንተ ወዳልከው ስመጣ ግዴታም ነው ኃላፊነትም ነው። ድርብ ኃላፊነት ሲሆን ደግሞ ስሜቱን ተቋቁሞ ብቸኝነቱን የበዓሉን ድባብ ሁሌም እንደሚነሳው ኢትዮጵያዊ የባህል አከባበራችን መስተጋብራችን ጠጠር ያለ ስለሆነ በናጠል የሚከበር በዓላት የሉንም። ሰው ሰብሰብ ብሎ ቤተሰብ አብሮ የማክበሩን ይዘት ያንን ስሜት ተቋቁሞ ደግሞ ሀገሬን ብሎ ማህበረሰቤን ብሎ ለአገልጋይነት ሙሉ መንፈሱን ተላብሶ ቦታው ላይ የሚሰራ ሰው ደግሞ ከምንም ጊዜ በላይ ጀግና ነው ማለት ነው። ስምሪ እንዳለችው እኛም በዚህ ሰዓት ጀግኖች ነን። እንግዲህ በተለያየ የህይወት አጋጣሚ ሰዎች በስራ ላይ ያሳልፋሉ በዓላትን የትኛውንም እምነት የሚከተሉት የራሱ ቢሆንም በየበዓላቱ ግን የሚያስገድዳቸው ኃላፊነታቸው የሚያስገድዳቸው ሰዎች አሉ በስራ እንዲያሳልፉ። ያው እንደየባሉበት ቦታ ደግሞ በዓልን በስራ ቦታ በተለያየ አጋጣሚዎች መንገድ ላይ ሊያከብር የሚችላል ሹፌሮችን ማንሳት እንችላለን፣ ትራፊኮችን ማንሳት እንችላለን፣ ዳር ድንበር የሚያስከብሩ የጸጥታ አካላትንም ማንሳት እንችላለን። ከዛም ማለፍ ብሎ ደግሞ የሰው ህይወትን የሚታደጉ የጤና ባለሙያዎችም ደግሞ በዓል ነው አይሉም ነፍስ ስለሆነ ያንን ለመታደግ ደግሞ ስራ ላይ ያሳልፋሉ። እነዚህ ሁሉ እንኳን አደረሳችሁ መልካም በዓል። እንግዶች እየመጡ ነው መሰለኝ። እንኳን አደረሰን እንኳን ደህና መጣችሁ። አንዴ ጨብጡ። እንኳን አደረሰን። ሰላም ናችሁ? እንዴት ነው? አረፍ በሉ። እንኳን አደረሳችሁ። እንኳን አብሮ አደረሰን። አረፍ በሉ። እናመሰግናለን። እናንተም በዓልን መስላችኋል።
ድንገትዬ እንግዳ ነው የሚባለው ድንገት ይፈንጠስ የባህል እንግዳ የሚገርም ነው እንዴት በዚህ ሰዓት ልጎበኛችሁ ነው መጣችሁ ማይክ ማይክ ስታነሱ እንደነበረው ያው እኛ ስራ እናንተ አሁን ከምታነሱት ሀሳብ ጋር ከሚሄዱት ስራዎች የስራ ባህሪያት ውስጥ አንዱ ነው ብዙ የስራ አይነቶች አሉ በዓል ነው ብለን ማጥቷቸውና የኛ ስራም ከነዛ ስራ አይነቶች አንዱ ስለሆነ ካዳነ ጋር ግቢያችን እንዴት ዋለ ሰራተኛችን ደግሞ በዓል ቀን እንዴት እየሆነ ነው የሚለው ዞር ዞር እያየን ነበርና ብለን እያየን ነበር የና ሀሳብ ስታነሱ ደግሞ ለምን እንደው ጎራ ብለን ሰርፕራይዝ እናደርጋቸው ብለን አይደለ አዴት ትንሽ ጨምር እንደናው ያው ዋና ስራ አስኪያጃችን እንደተናገሩት የጋዜጠኝነት ስራ ጧት የለ ማታ የለ ቀን የለ በዓል የለ ያው ክትትል ይፈልጋል ለክ ዋና ስራ አስኪያጁ እንዳሉት ከጧት ጀምረን ቻናሎችን እየተከታተልን ነበር ፕሮግራሞችን እየተከታተልን ነበር ነገር ግን ውሎ ምን ይመስላል የሚለውን ለመቃኘት መመጣንበት ነው እንዲሁ ጎራ ያልነው ትክክል ነው አይገርም እንግዶች ብዬ ስማቸው ማስተዋወቅ ተውኩትና ቤተኛ ናቸው ለኦቤንም ቤተኛ ናቸው ግን ግድ ማስተዋወቅ ስላለብን ቤተሰብ አይደለ የኦቤን ዋና ዳይሬክተር ጋዜጠኛ ፍስሐ በላይነና ምክትል ዋና ዳይሬክተር እንዲሁም ደግሞ የኦቤን ሆርን ኦፍ አፍሪካ ዘርፍ ኃላፊ የሆነው ጋዜጠኛ አዳና ሰፋ እዚህኛ መካከል ተገኝተዋል በዓልን ከኛ ጋር እንግዲህ በስራ ቅኝት ላይ አጋጣሚ ተገናኝተናል ጋዜጠኛ ረፍት የለውም ከጀግኖቻችን መካከል ደግሞ ተቀላቅለውናል ናቸው ማለት ምናልባትም ደግሞ እንግዲህ እዚህ አካባቢ በእናንተ አቦም አለና እንግዲህ እንግዶቻችን የሚገባቸውን እሺ ወሮራቸውንም ራስ የሚያረጋግ ነገር ተቀብያለሁ እናንተ ቀጥሉ ግን ያው እኛ ጨዋታችንን እንቀጥላለን ሰላም እስክትዘጋጃጅ ምናልባት እንግዶቻችን ቅድሚያ እንኳን አድርሳችሁ መልእክት ማስተላለፍ የምትፈልጉ እድል እንስጣችሁና እንኳን አድርሳችሁ መልእክት አስተላልፉልን በቅድሚያ ለመላው የኢትዮጵያ ሕዝብ በአገር ውስጥም ከሀገር ውጭም ላሉ የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ለማለት እወዳለሁ እንደዚሁ የኦቤን ተመልካቾች የኦቤን ቤተሰቦች ለኦቤን ሰራተኞች ለቤተሰቦቻችን ለጓደኞቻችን ባሉበት ይሄን ፕሮግራም ለሚመለከቱ ሁሉና በዓሉን ለሚያከብሩ ሁሉ መልካም ትንሳኤ እንኳን አደረሳችሁ ማለት ፈልጋለሁ መልካም እኔም እንኳን ለብርሃነ ትንሳኤው አደረሳችሁ ብለው ለህዝበ ክርስቲያኑ እና ለኦቢኤን መላው ሰራተኛ እንዲሁም ለመላው ቤተሰቦቼ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት ፈልጋለሁ እንግዲህ በድጋሜ እንኳን አደረሳችሁ ማለትን እንወዳለን ምናልባት ጫውታችንን እንቀጥልና እንግዲህ እናንተም ጋዜጠኞች ናችሁ አሁንም በዚሁ ሙያ ውስጥ ያው በሌላ አገልግሎት ላይ ብትሆኑም ጋዜጠኞች ናችሁና ምናልባትም በስራ አጋጣሚዎች ውስጥ የማትረሱት ገጠመኞች ምናልባት ይኖራችኋልና እንግዲህ ከእንተንም አንፃር አንድ ሁለት እስቲ በሉ ለተመልካቾቻችንም ለኛ ያልጠበቅነው ጥያቄ ነው እና ከገባ እንደዚህ አይነት ጥያቄ ሊነሳ ስለሚችል እንዴት እናረጋለን ይያልን ካዳነ ጋር ያወራን ነበርና አዴ የተዘጋጀ መስጠት ያ አንተ በልና ለምን እንደሆነ አላቀም ብዙ ጊዜ ሰዎች ልክ ገጠመኞቻቸውን ሲባሉ ብዙ አላቸው እኮ ሊናገሩ የሚችሉትና ለመናገር ይሁን ፍራቻውን አላቀም ድንገተኛም ስለሚሆን ብዙ ጊዜ ያስቸግራል ለማስተዋወስ አይ እናንተም ቀርማችሁ ትነግሩ ያው እኛም ሳናስበው ስለመጣችሁ ወደኛንም ብላችሁ እኔ ከፋሲካ ጋር ተያይዞ ሁሌ ፋሲካ በመጣ ቁጥር ማድረሳው አጋጣሚ አለና የቅዳም ሱር ለት ያው እንደምታውቁት ዶሮ ይሰራልና ዶሮ ታርዶ ኩሽና አለ ኩሽና ተጥዷል ሁሉ ነገር ሆኖ ተጥዷል ቶሎ በስሎ ተኝተን ከዛን ደግሞ ተነስተ መብላት ነው እንፈልገውና ያ ነገር እንዲሆን እመኛለሁ ሁሌና ግን በቃ በያመቱ ፋሲካ ሲመጣ እሱ ራሱ የዶሮ እስክትበስል ምናምን ረጅም ሰዓት ይቆያል እንቅልፋችን ስለይመጣ ማዘር የሆነ ጊዜ የሆነ አመት ላይ ኩሽና ነው እንዳልኩ ሂድና ቆስቆሰና ያለኝ ገልብጣው መጣ እና እኔ ሐሳቤ ቶሎ እንዲበስል
ቶሎ እንዲበስል በጣም ጥሩ ደናና ተለቅ ያለ እንጨት በዛም ድስት ደግሞ ያው ገጠር ላይ ሲሆን ታውቃለች የባህላዊዋ ነች ሸክላ ድስት ጉልቻ ነው ድስቱ ራሱ ሸክላ ድስት እና በደንብ እንዲበስል ማረጌ ነው በኔ ቤትና በዚህ ጋር ለካ እሳቱን በደንብ ሰጥቻለሁ በኔ ቤትና ለካ ያኔ ያገኘው ነበር ስሩን ወይኔ አዛ ቆስቁሼ መጣው እንዴት ነው ጥሩ ነው አልኳት በቃ እንደዛ ከሆነ ተባልና በቃ ተለቅም ስለምል በኔ ታምኖ ቁጭ ተብሎ ያው ማንጾሙ ማናከፍለው ቡና እየተጠጣ ምናምን ነውና ከሆነ በኋላ ማዘር ትሄዳለች ቼክ ለማድረግ የለም ፈረሰኛው ብቻ የሚኖረው እርግጠኛ ያራልኝ የለም ጨሷል ያ ስትሄድ ራሱ የሆነ እንትን ወደ አፍንጫዋ መጥቷል ለካሷና በጣም ሰርፕራይዝ ነበር ያን ቀን እንደምንም እንትን ተባለና እንደ አጋጣሚ ዶሮች ለነበሩ ግቢ ውስጥ እኛ ራሳችን የምናረባቸው ጧት ላይ ታርዶ እንደዛ ማክበራችንን አስታውሳለሁና መቼም ማረሳው ስራ ተጨምሮናል ተባባል ከዛም ውጪ ጉጉት አለ ለሊቱ ሙሉ የጠበቅሽው ዶሮ እንደዚህ ተበላሽቶ ደግሞ ሌላ አዲስ ሲሆን ይከብዳል መገረፍም እኮ አለ እሺ አዲ እሺ መልካም እኔም ፋሲካ ብዙ ገጠመኝ ባይኖረኝም አብዛኛውን ፋሲካ 55 ቀን ተጾሞ ያቺ 9 ሰዓት ተነስቶ የምንበላበትን በጣም እንጓጓለን አንድ ቀን እንዲሁ ስጠብቃት ያችን በጣም ጓጓ ነበር እነሳለሁ ብዬ በዛው ጧት 12 ሰዓት ነው ራሴ ያገኘሁት ይሄ አንዱ ገጠመኝ ነው ምናልባት በጣም 55 ቀን ሙሉ ጠብቄ ያው ያናድራል ሌላው ያው በጋዜጠኛው ዓለም ውስጥ ብዙ ገጠመኞች ይኖራሉ ነገር ግን ጋዜጠኝነትን ለመማር ወደ ባህር ዳር ሲሄድ ገጠመኝ ነበረኝ ያው እኔ ያደኩት ደጋው አካባቢ ነው ቆላ የሚባል ነገር አላቅም ብዙም 12ኛ ክፍል ማትሪክ መጥቶልኝ ዩኒቨርሲቲ ጆን ሳደግ ከቤትም ርቄ አልሄድም ወጥቼም አላቅም አትሊስት 25 ኪሎ ሜትር ራሱ ወጥቼም አላቅም በአጋጣሚ ባህር ዳር ደረሰኝ ባህር ዳር ሰርች አደረኩ ባህር ዳር ምንድነው የሚመስለው ደጋ ነው ወይ ቆላ ነው ወይ ቆላ የሚባለውን ነገር ሰማው ከዛ ፋሚሊ ያው ልጁ ወደ ዩኒቨርሲቲ ጆይን ሲያደርግ የሚያዘጋጁት ነገር አለ ዳቦ ቆሎ ያዘጋጃሉ ስንቅ ያዘጋጃሉ ብዙ ነገሮች አሉ በአጋጣሚ ፋሚሊ ቆላ ከመሆኑ አንፃር ወባ ልትኖር ትችላለች ተብሎ ፌጦ ነበር የተዘጋጀልኝ እኔ ወባ ምን እንደሆነች ማለት እንግዲህ የዛሬ 20 አመት አካባቢ ነውና ከጓደኛዬ ፍቃዱ ይባላል ከሱ ጋር ነው ሄድነው ባህር ዳር ለመጀመሪያ ጊዜ ወደ 700 ኪሎ ሜትር አቋርጠን ነው ሄድነው እዛ ስንደርስ በጣም ቆላ ነው እንዳልኳችሁ ደጋ ውስጥ አድጌ ቆላም መላመድ ከባድ ነበረ በጣም ይሞቃል ቤር ጊዜን ተኝተን ነበረ እያወራን ነበረ እንዴት አገኘሃት ባህር ዳር ምን ትመስላለች ይያል አንዳንድ ነገሮችን እየተጫወች ያወጋን ይያለ ወባን ተጠንቀቁ ተብለናል እና ቁጭ ብለን ይያለ አልጋ ላይ የሆነች ይያልሽ መጣች ቢምቢናት ከዛ ሁለታችንም በድልሱን ውስጥ ተከናነምንና ውጣና አንተ እኔ አላይ አንተ እኔ አላይ ከዛ እኔ ተቸግሬ ሞቆኛል ቀስ ብዬ በድልሱን አውጥቼ እንደ ያለው ጥግ ላይ ተወጥፋለች የግዴታ እሷ ማስወገድ አለበት እዛ ለማደር ማለት ነው ያስቃል እንግዲህ በዳዴ ሄድኩና ቦርሳ ውስጥ ፌጦናን አንጥቼ የሰው ግድ የቀበልኩት ገጠመኝ በየዘመኑ ማረሳው እና ይሄ ነው ገጠመኝ ሁሌ የማረሳው ስለሆነ ላጫውታችሁ ከዛ በኋላ አስክሬኗ ተገኘ የሚገርም ነው በተለይም ደግሞ ዩኒቨርሲቲ አሬ በቃ እንደተነገረው አይ ለሰው የሆነውን ለቢምቢ ሲሆን ፌጦ በጣም ደስ ምናልባት ደግሞ ዩኒቨርሲቲ ላይ እንደዛ አይነት አጋጣሚዎች አይጠፉ ምናልባትም ደግሞ አንዳንዴ ካፌ ቶሎ ከተዘጋብሽ
በሶ ነው የምትበጠብጪው ሰው ከተኛ ከ3 ሰዓት ከ4 ሰዓት በኋላ ወይ ደግሞ ትንሽዬ በሶ ካለሽም ሰው እንዳይሰማ ያው ከሰማ ስለሚጠጣብሽ ብለሽ ያው እንደዛ አይነት አጋጣሚ ስለሚኖሩ ለሊትም ምንድነው የምትረብሸው ምናምን አይነት ነገሮችም አብረው ሲስተዋሉ ነበርና እንትን ጋር እነዚህ ካምቦታ ከመቀየር ጋር ምናምን ከተነሳ አይቀር አንድ ነገር ልጨምርልኝ ቻይና ሀገር ሄደን ነበር ከ2010 ላይ ይመስለኛል ያው ስለ ቻይና ሲነሳ የምታስበው ነገር አለ ጥሩ ነገሮች እንዳሉ ሆኖ የምግብ ካልቸራቸውና እኛ የለመድነው ይለያያል የነበርንበት ሆቴል ምግብ አለው ማለት ከምግብ ጋር ነው ፓኬጁና ግን ሰዓት አለው ለምሳሌ ራት ከ12 ሰዓት እስከ 1 ሰዓት ከተባለ በዛ ሰዓት ውስጥ መውላት ያለበት እና 1 ሰዓት ከ1 ደቂቃ ላይ ብትሄድ እንደዚህ ያያዩ አበላም እና የሆነ ቀን ገበያ ሄደን ስንመለስ ሰዓቱ አልፏልና 5 ደቂቃ ምናምን እንደዚህ አልፏል እኔ ያለው በላይና አቅነው አለ የሮንቶሌራ አለ ድንቅነሽ ሙልጌታ አለች አብዱረማን ሩቢ አለ አይ ቲንክ ፋንታይም አለችና ሌሎች ልጆችም አሉ ከሌላ ሚዲያ ሄዱ 1 ሰዓት ከ5 አካባቢ ይመስለኛል ደረስን ገና እያነሳሱ እኮ ነው እያየነው ነው ልንገባ ስንል በቃ ሰዓት አልፏል አረ እንብላ ወጣልና ምን ማድረግ ስለማንችል የግድ ከውጭ መውላት አለብን ወይ ደግሞ ጾማችን ማደር አለብን ውስጥ እያለ ከዛ እየበላን ምንም ችግር አልነበረም ማለት አሉ ምርጫዎች ስላሉ ከኛ ጋር የሚሄዱ ቺክን አለ ራይስ አለ እንቁላል አለ ምናምን ፍራፍሬ በዛ ስላለ ተጠቀማለ ውጭ ስትወጣ ግን እንደምትፈልገው አይገኝም ሜኑ ላይ ወጣንና የሆነ ቤት ገባን በቃ ሜኑ ላይ ያልኩ ነገር ስላለ ይልም እኛ የምንፈልገው አይነት ምግብ ይልም በቃ የሆነ ተቻለ በቃ ከሆነ ነገር ስጋ ጋር አሉ ዛን የሆነ ፔጅ ላይ ራይስ with egg ሚላል በፎቶ ማጉ ደሞና ኖርማል እንትን ነው ሩዝ አለ እንቁላል ፍርፍር ነው የገባበት እኛው ማጣች ሲስዋን ሁሉም ሲስዋን ሄደች አዛን አንስተን ይወርሰው ይጠራታል ኖሚት ኦኬ ሄዳለች ያው እነሱ እንግሊዝኛ ብዙ አዛን ሄዳ አንድ 5 ደቂቃ ከቆየች በኋላ ደግሞ አሁን ይወርሰው ይጠራታል ኖሚት ኦኬ ሶስተኛ ሰው ሲጠራት ኦኬ በቃ ታስቦ ጋጣና ያ ምግብ መጣ እሱም በላን ገባን ከዛ ቀን ጀምሮ በቃኛ ምግብ ሰዓት አይደለም 1 ሰዓት 12 ሰዓት 10 ጉዳይ ዛሬ ያና ቦታ ስትቀይር ጠብቀ የምትሄደው ነገርና እዛ የምታገኘው ነገር ልካዳን እንዳለው ያልሆነ አክሽን እንድትወስድ ወይ እንድትጠራጠር ወይ ኦቨር ኮንሺየስ እንድትሆን ያረጋልና እሱን አስታውስከኝ ቴንክ ዩ በጣም ያው የሚገርም ገጠመኞች ናቸው እንዳ የነገሩ ምናልባት አንዱም እንግዲህ ወደ ቻይና ሄደ ሰው እንግዲህ አልጋ ምናምን ሁሉ ነገር በካርድ ነው የሚከፈተውና በሩን በካርድ ገብቶ ሲገባ እና ተደናቅጦ ሌላ ሰው ጋር ደውሎ አልጋ እንደዛ አይነት አጋጣሚዎች አሉ ምናልባት እንግዲህ እናንተም እዚህ ድረስ መጣችሁ ይሄንን ጥሩ የሆነ ገጠመኞቻችሁን በእውነት ለሳቀም ዳርጋችሁናልና ስላሳቃችሁንም ተመልካቾቻችንንም ስላሳቃችሁ እጅግ አድርገን እናመሰግናለን ያው ትንሳያችንን ምሽታችንን አድምቃችሁናል አጋጣሚ መታችሁ ነገር ግን ማስተላለፍ የምትፈልጉት መልእክት እንኳን አድርሳችሁ ድል እንስጥና በድጋሚ መልእክት ካላችሁ እንሰናበት እሺ አመሰግናለሁኝ በድጋሚ እንኳን ለብራነ ትንሳኤው አደረሳችሁ ማለት ፈልጋለሁኝ እንደሚታወቀው ኦቢኤን ብዙ ቋንቋ የሚያስተናግድ ተቋም ነው ከጧት ጀምረን የተለያዩ ቀለሞችን ያያየን ነበር የጉራጌውን የአፋን ኦሮሞ የአማርኛውን የሺናሻውን ቀለሙ በጣም ያምር ነበር ሆነ ለመናገርና የትንሿ ኢትዮጵያ መገለጫም ነው ኦቢኤን ስለዚህ እዚህ ውስጥ በመትራታችን በዚህ ተቋም ውስጥ በመትራታችን ሆነ ለመናገር ኩራት ነው የሚሰማንና ይሄ አንድነታችን ይሄ መተሳሰባችን ተጠናክሮ መቀጠል አለበት ማለት ፈልጋለሁኝ አመሰግናለሁ ቴንክ ዩ አዴ ባለው ነገር ላይ ትንሽ ልጨምር ያው አብዛኛው ነገር አንስታል ግን ስለ ኦቤን ትንሽ እንበልኛም የመጣ ነው በዚሁ አጋጣሚ ለኛ ተመልካቾችም
ለድርጅቶችም በዚሁ አጋጣሚ መልእክት ለማስተላለፍ ነው። አዳን እንዳነሳው ኦቤን አሁን በ17 አይ ቲንክ የሀገር ውስጥ ቋንቋዎችና በ3 የውጭ ቋንቋዎች አገልግሎት እየሰጠ ይገኛል። በብዛት በሀገር ውስጥ ቋንቋዎች ሰርቪስ በመስጠት ወደ ህዝቡ ቀረብ ብሎ በመስጠት ህዝቡ በሚገባው ቋንቋ አፉን በፈታበት በደንብ አንደርስታንድ በሚያደርገው ቋንቋ ቀረብ ብለን እየሰራን እንገኛለን። ይሄ ከሀገር ውስጥ ካሉ ሚዲያዎች ቀዳሚ ያደርገናል። ብዙ ስራዎችን በዚህ ረገድ እየሰራን ነው። ብሔር ብሔረሰቦች የራሳቸውን ባህል፣ ማንነት፣ እሴት በግልጽ እንዲያሳድጉ ህብረተሰቡ ጋር ያሉት ጉዳዮች ወደ መንግስት እንዲመጡ መንግስት ጋር ያለው ጉዳይም ደግሞ ሚዲያ ብሪጅ ስለሚያደርግ ህዝቡ ጋር እንዲደርስ በአጠቃላይ ደግሞ በሀገር አቀፍ ደረጃ ህብረ ብሔራዊ አንድነት የተረጋገጠባት የበለጸገች ኢትዮጵያን ለመገንባት እየተደረገ ያለውን ስራ ሚዲያ ሊኖረው ከሚገባው አዎንታዊ ሚና ላይ በመመርኮዝ ብዙ ስራዎችን እየሰራን ነው። በሳተላይት እንደምታውቁት በየትኛውም የዓለም ክፍል እንሰማለን። ኤፍኤሞቻችን ብዙ ቦታ ይደርሳሉ። ኦሮሚያ ውስጥ ብቻ 16 ቦታ አካባቢ ኤፍኤሞች አሉን። እንደዚሁ በቋንቋዎች ኤፍኤሞቻችን ይሰራሉ። አዲስ አበባ ላይ በአማርኛ ብቻ የሚሰራ ኤፍኤም ከፍተናል። ሳይበር ሚዲያ ላይ ኦቤን አማርኛ ራሱን ችሎ ኦቤን ሆርን ኦፍ አፍሪካ በየቋንቋዎቹ ዩቲዩብ ላይ ያለን፣ ፌስቡክ ላይ ያለን፣ ቴሌግራም ላይ ያለን፣ ቲክቶክ ላይ ያለን እና ይሄ በጣም ትልቅ አጋጣሚ ነው እና ይሄን የተረዱ ድርጅቶች ባለሀብቶች ከኛ ጋር ቀርበው እየሰሩ የነሱን አገልግሎት ምርቶቻቸውን እያደረሱ ነው ለህዝቡ እንደምታውቁት። አሁንም በዚህ አጋጣሚ ለመጋበዝ እንፈልገው ኦቤን ጋር በጣም ብዙ የተመቻቹ ሁኔታዎች አሉ፣ ቻንሶች አሉ፣ ቋንቋዎች አሉ። ምርቶቻችሁን በ18 በ19 በ20 ቋንቋዎች ለፈለጋችሁ ታርጌት ኦዲየንስ ምርታችሁን ማስተላለፍ ትችላላችሁ፣ መሸጥ ትችላላችሁ። የኦቤን በር ከምን ጊዜውም በላይ ክፍት ነው፣ ምቹ ነው። ኑ አብረን እንስራ፣ ኑ አብረን ወንድማማችነት፣ ሰላም፣ ብልጽግናዋ የተረጋገጠን ኢትዮጵያን መገንባት ወይም ለመገንባት የሚደረገው ጥረት ውስጥ አብረን የራሳችንን አሻራ እናኑር የሚለውን መልእክት ለማስተላለፍ ፈልጋለሁ። ኦቤን ሰራተኞች፣ ለመላው የክርስትና እምነት ተከታዮች በድጋሚ መልካም በዓል እንዲሆንላቸው እመኛለሁ። እናንተም እዚህ ድረስ አክብራችሁ ጊዜያችሁን ሰጥታችሁ ሀሳባችንን እንድንገልጽ ከህዝባችን ጋር እንድናወራ ስላደረጋችሁ ላመሰግናችሁ ፈልጋለሁ። በጣም አመሰግናለሁ። መልካም በዓል። እናመሰግናለን። እንግዲህ የመጨረሻው መልእክት እንግዲህ ተመልካቾቻችን ኦቤንን በተለይም ደግሞ ማህበራዊ ሚዲያዎቻችንን ሼር፣ ሰብስክራይብ እንዲሁም ላይክ እንዲያደርጉ በዚሁ እንጋብዛለን። ምክንያቱም አማራጫችን ብዙ ነው። ቤተሰብ እንዲሆኑ እኛም ጥሪ እናደርጋለን በዚሁ። ምናልባትም ደግሞ ከቋንቋውም ደግሞ ባሻገር ኦቤን የተለያዩ ዘመናዊ የሆኑ ቴክኖሎጂዎችን የታጠቀ ነው። እነዛንም ጭምር ደግሞ እንግዲህ አንዳንዴ በኪራይም ጭምር መጠቀም የሚችልበት ከዛም ማሻገር ደግሞ ከድርጅቱም ከኦቤን ጋርም ደግሞ አብሮ መስራት የሚቻልባቸው አጋጣሚዎች በጣም ሰፊ ስለሆኑ ይህንን አጋጣሚዎች ደግሞ ተመልካቾቻችንም እንዲጠቀሙበት በዚሁ አደራ ማለትን እንወዳለን። እንግዲህ ኦቤን ትንሿ ህብረ ብሔራዊ ኢትዮጵያዊ ነች ማለት እንችላለን። ሰላም። በዚሁ አጋጣሚ ከዚህ ከትልቅ ተቋም ጋር የህዝብ ድምጽ ከሆነ ተቋም ጋር እንዲቀላቀሉኛም በዚሁ አጋጣሚ እንነግራለን። እንግዶቻችን ከኛ ጋር ጥሩ ቆይታ አድርገዋል። ምናልባትም ግን እነሱ እያሉ አንድ ፕሮግራም ብንጋብዝ ደስ ይለናል። እንግዲህ የተወደዳችሁ ተመልካቾቻችን በተለይም ደግሞ ፕሮግራማችን የሚያተኩረው በኦቤን ውስጥ በተለያየ የስራ መስክ ላይ ተሰማርተው ካሉት ጋዜጠኞች፣ ካሜራማኖች፣ ዳይሬክተሮች ብዙ ናቸው፣ ዳይሬክተሮች እነሱም አሉና እንግዲህ ከነሱ ጋር ያለውን ቆይታ እንድትከታተሉ ከወዲሁ እንጋብዛችኋለን። አሁንም መልካም ቆይታ ይሁንልን። እንዚህ ደግሞ ያለውን ቤት ያፈራውን ስቱዲዮ ያፈራውን አብረን እየተቋደስን ቆይታ እናደርጋለን። በድጋሚ መልካም በዓል። የእስራኤል ልጆች ከግብጽ ባርነት ነፃ የወጡት የፋሲካው በግ ከታረደ በኋላ ነው። የፋሲካው በግ ነፃነትን ያገኙበት የእውነተኛ በግ የክርስቶስ ምሳሌ ስለነበር ነው። ፋሲካ
የሚለው ቃል አለፈ ማለት ነው። ምንድነው ያለፈው? ስንት ሞትና ጭንገፋ አጥፊና ቀሳፊ አለፈ ማለትን ትርጉምን ይዟል። የሚታረደው የፋሲካ በግ አቋም አንድ የበግ ጠቦት ነውር የሌለበትና እውነተኛ ጌታ ነው። የፋሲካ በግ ሲታረድ አብሮ የሚከናወኑ ስርዓቶች ደግሞ አሉ። በአቢብ አሊያም በሚያዝያ ወር የሚደረግ አሊያም የሚታረድ ነው። ሲመሽ ይታረዳል። ከደሙም ወስዶ በቤታቸው መቃል ላይ እስራኤላውያን ከግብጽ ሲወጡ ይቀቡት ነበር። ስጋውንም ከመራራ ቅጠል ጋር አብሮ ይመገቡታል። ጥሬውና በውሃ የበሰለው ደግሞ አይበላም። የተጠበሰው ብቻ ይበላል። እስከ ጠዋት ተበልቶ ማለቅ አለበት። ያደረው አይበላም። የቀረው ደግሞ በእሳት ይቃጠላል። ሲበላ ወገብ ጠበቅ ይደረጋል፣ ጫማም ይታሰራል። በትርን በእጅ ልክ በጉዞ እንዳለው ሁሉ ይያዛል ማለት ነው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እንላለን። ይህ በኦቤን ሆርን ኦፍ አፍሪካ ቴሌቪዥን ተዘጋጅቶ የሚቀርብላችሁ ልዩ የትንሳኤ በዓል የመዝናኛ መሰናዷችን ነው። መሰናዷችንን ወደ እናንተ እየመራን ደግሞ ትንሳኤን ከናንተ ጋር ያከበርን ቆይታ የምናደርገው ባልደረባዬ ይታያል ታየና እኔ ሰላማዊት ለማ በጋራ ፕሮግራሙን እየመራን ከናንተ ጋር ቆይታ እናደርጋለን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እንላለን። በድጋሜ ከወዲሁ ጥሩ ቆይታ እንዲኖራችሁ ተመኝተናል። በተለይም ደግሞ እንግዲህ ሰላም ፋሲካ ሲታሰብ ብዙ ነገር አብረን ልናነሳ እንችላለን። በተለይም ደግሞ የበዓል ቀንም ደግሞ ስራቸው ላይ የሚያሳልፉ ማለት ነው። ምክንያቱም ከነዚህ መካከል ደግሞ አንዷ ነሽና እንደው እስኪ በዓልና ስራን እንዴት ታዩዋለሽ አንቺ አያዘሽ? ከኔ ከጀመርክ አይቀር እንግዲህ በዓል ነው፣ ስራም ስራ ነው። በዓል ሲከበር እንግዲህ በርካቶች ቀደም ሲል እንዳነሳው ከበዓል ውጪ በስራ የሚያሳልፉ አሉ። ለመጥቀስ ያህል በዳር ድንበር ሰላም በማስከበር በጤናው ዘርፍ በየሆስፒታሉ እንዲሁም ደግሞ እንደኛ አይነት የመገናኛ ብዙሃን ባልደረቦች እንዲሁም የሌሎች ሚዲያ ባለሙያዎች በስራ ያሳልፋሉ። በስራ ቢያሳልፉም ግን ራሳቸውን ለህዝብ አሳልፈው በመስጠታቸው ደስ ያላቸው የሚያደርጉት ነውና እኔም ከነዚህ መካከል ነኝ። የምወደው ከህዝብ ጋር በስራ ሳሳልፍ በዓልን ደስ ይለኛል። መልካም እንግዲህ ይህንን ጥያቄ ያለ ምክንያት አላነሳውም። ዛሬ የፋሲካን በዓል ምክንያት በማድረግ እዚህ በኦቤን ውስጥ በተለያየ የስራ ዘርፍ ላይ ተሰማርቶ ካሉ የሙያ ባልደረቦቻችን ጋር ቆይታ ነው የምናደርገው። እንግዲህ ከነሱ ጋር ደግሞ የምናደርገው ቆይታ በስራቸው ሂደት ውስጥ ደግሞ ያጋጠማቸውን የተለያዩ ገጠመኞችን እናወራለን። ከዛም ባሻገር ከካሜራ ጀርባም ያሉ የፕሮግራሞቻችን አምረው ደምቀው በበዓልም ከበዓል ውጭም እንዲታዩ የሚያደርጉ በርካታ ባልደረቦቻችን ፈሽ ብለው አውደ ዓመት መስለው እየጠበቁ ነው። አዎ ከዛም ባሻገር ደግሞ እንግዲህ ከሞያቸው ጎን ለጎን ደግሞ አንዳንዱ ሚስጥር እንደሰማሁት ምግብም ያበስላሉ አሉ። ባለሙያ ናቸው አሉ። እንግዲያውስ ይሄን ጉድ ዛሬ ነው የምናየው። ምክንያቱም ቤት ስለማይውሉ በርካታውን ጊዜ ዛሬ ይመስለኛል በዓልን ራሱ ሰብሰብ ያሉትና ጥሩ ቆይታ እንደሚኖረን አንጠራጠርም። ባልደረቦቻችን እንዳማረባችሁ እባካችሁ ወደ መድረክ ሙዚቃ ዲጄ
ተጀምሯል። እንግዶቻችን እንግዲህ እጅግ አድርገን እናመሰግናለን። ወደ ክብር መቀመጫችሁ እንድትቀመጡ እንጋብዛለን። በድጋሜ ለመላው ክርስትና እምነት ተከታዮች እንኳን ለትንሳኤው በዓል በሰላም አደረሳችሁ እንላለን። እንግዲህ ባልደረቦቻችን ቀደም ሲል እንደተናገር ነው በቀጠሯቸው ተመልካችን ብለው ተገኝተዋል። ምናልባትም ደግሞ አሁንም ከስራቸው ጎን ለጎን ደግሞ የጭፈራም አሊያም ደግሞ የዳንስም ጥበብ እንዳላቸው አይተናልና በውዝዋዜ የሚሳተፉ ነው የሚሆነው። እየተከታተላችሁን ያላችሁት መላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን ለፋሲካ በዓል አደረሳችሁ እንላለን። እዚህም የተገኛችሁ የሙያ ባልደረቦቻችን በድጋሚ እንኳን አደረሳችሁ። ለራሳችሁ እስቲ ሞራል ስለዚህ እናንተም ደግሞ እንደዚህ ቆመን ከሚሆን አብረናቸው ጨዋታም ሰከን ብሎ እንዲደራ ብንቀመጥስ መልካም። እንቀጥላለን። እንግዲህ ይቴ ዛሬ ጉድ ነው የሚወጣው። አንተም ቀደም ሲል አንስተሃል የተደበቀ ሙያ ያላቸው አሉ። ከካሜራ ጀርባ ውብ የሆኑ መሰናዶዎችን ደግሞ ለተመልካቾች በማድረስ የሚታወቁ ባልደረቦች ናቸውና ጨዋታ ያዋዛን ሀሳቦችን እያነሳን ቆይታ እናደርጋለን። አዎ መልካም። እንግዲህ አንቺም ስታነሽው እንደነበረው በተለይም ደግሞ የተለያዩ በሬዲዮም ድምጻቸው የሚሰማ እንዲሁም ደግሞ በቲቪ መስኮት ላይም ደግሞ መልካቸውም የሚታይ አሉ። ከዛም ባሻገር ደግሞ ከጀርባ ሆነው የሚሰሩም አሉ። ምናልባት እንግዲህ ለእንግዶቻችን ቀድመን የምንሰጠው እንግዲህ እንግዶች እያልናቸው ነው ዛሬና ስማቸውንና እንኳን አደረሳችሁ የሚል መልእክትም ጭምር እንዲያስተላልፉ ከወደ ግራዬ እንግዲህ እዚህ ጋር ሴቶች በዛ ብለዋልና ቅድሚያ ለሴቶች እንሰጣለን። እስቲ ስራቸውን እንኳን አደረሳችሁ ብለው መልእክት አስተላልፉልን። አመሰግናለሁ። አለምነሽ ጌታቸው እባላለሁ። የካሜራ ባለሙያ ነኝ። ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ እንኳን አብሮ አደረሰን ለማለት ፈልጋለሁ። አመሰግናለሁ። ስምረት እባላለሁ። ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ። ያው ጋዜጠኛ ነኝ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ቢኒያም ሲሳይ እባላለሁ። ያው በኦቤን የቴሌቪዥን መስኮት ከሚታዩ ሰዎች አንዱ ነኝ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ነው እወዳለሁ። አሁን በቲቪ መስኮት እያያችሁ ነው ያላችሁ እንኳን አደረሳችሁ። እሺ አመሰግናለሁ። እንኳን አደረሳችሁ እየተመለከታችሁ ላላችሁና እዚህ ያላችሁ ባልደረቦቼ እንኳን አደረሰን ለማለት እወዳለሁ በቅድሚያ። ሲቀጥል ራሴን ለማስተዋወቅ ድንቅነሽ ሙሉጌታ እባላለሁ። በአፋን ኦሮሞ ሬዲዮ ላይ ነው የምሰራው፣ ጋዜጠኛ ነኝ ማለት ነው። አልፎ አልፎ እንዲድሉን ሳገኝ ደግሞ አማርኛ ላይ እገኛለሁ። እሺ እናመሰግናለን። ዳንኤል ጫላ እባላለሁ። የእንግሊዘኛ ክፍል ጋዜጠኛ ነኝ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። እንደው ዳኒ ለእንግሊዘኛ ተመልካቾቻችን በእንግሊዘኛው ሃፒ ኢስተር በልልን። ሃፒ ኢስተር ብለዋል። ሃፒ ኢስተር ልክ ነኝ። አርን ስጠራት ልክ ነኝ። ምን ማለት ተሳሳትኩ? ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤ በሰላም አደረሳችሁ ላለሁ። እንደውም ለእናንተ ደግሞ ለባልደረቦቼ በጣም እንኳን አደረሳችሁ ማለት ፈልጋለሁ። ከዛ በመቀጠል ራሴን ከማስተዋወቄ በፊት ደግሞ ትንሽ ቅሬታ አለኝ። እንደው በበዓል ምድር እንዳትሉኝና ከዛ መልስና ከዚህ መልስ ቅሬታችን እሺ እኛም ወደ እናንተ ነን። እንደው በቤታችን እንደው በደጃችን እንግዶች ስትሉ እንዴት ነው እናንተ? በእውነት ቅድምም ይሄ የአፍ ምንድነው የሚባለው? አዎ እሱ ትንሽ ስለሚያጋጥመን እናስተካክላለን። የበዓል እኮ እንግዳ ናችሁ። ያው ለየት በዓል አይደል የጠበቅናችሁ? ድሮ እኮ እንደዚህ አንጠብቃችሁ። ይሁን ተቀበለናል። ምንም ችግር የለውም። ለቀልድ ነው። እኔ ማህሌት ደረጀ ይባላለሁ። ጋዜጠኛ ነኝ። ኦቤን ውስጥ ደግሞ እንደዚህ አይነት ፕሮግራም ላይ በመሳተፌ በጣም ደስ ብሎኛል። ፕሮግራሙን እንደሚያምር እርግጠኛ ነኝ። አመሰግናለሁ። አይ ይሄንን የማህሌትን ሳግን ወደ በኋላ ላይ የምንመለስበት ነው የሚሆነው። ቾምቢ ኃይለ ማርያም ባላለው የስቱዲዮ ባለሙያ ነኝ። ሲኒየር ክሬቲቭ ዳይሬክተር። ስለጋበዛችሁን እንደ አንድ ክብር እንግዳ እጅግ አድርጌ ነው ማመሰግናችሁ። ለመላው ክርስትና እምነት ተከታዮች በሙሉ ለ2017 የፋሲካ በዓል እንኳን አደረሳችሁ።
መልካም እንግዲህ እንኳን አብሮ አደረሰን እንላለን። ነገር ግን ሰላም አንድ ጥያቄ የፈጠረብኝ ነገር አለ። ምናልባት ይሄኛው ባንቺ ጎን ያሉት አሊያም ደግሞ በቀኝ ያሉት ቡድኖች ራሳቸውን ሲያስተዋውቁ በግራ ያሉት ሲስቁ ነበርና እንደው ምንድነው የሚያስቃቸው የሚለውን እንደ ከድንቅነሽ ሰማው የቀሩትን ምክንያታቸውን ባላቅም ያው ስራ ላይ ስንሰራ የምንተዋወቅበት ቋንቋ ሙድ ነው የሚባለው እሱ አለና በተለይ ቾምቤና የክብር እንግዳ ሆኖ ሲቀርብ ለካ እንዲህ ነው የሚያወራው እሱ ነው ያሳቀኝ እና ማሂም እንደዛው ለየት ያለ በተለይ በአፋን ኦሮሞ ነው የምንተዋወቀውና ማሂና አማርኛ ላይ እንዴ ከእንግዲህ አግኝተናል ሰው ነው ያልኩት እና እኔ ያሳቀኝ ይሄ ነው ለየት አሉብኝ እንግዳ ሆኖብኝ የእውነት እሺ መልካም ማሂ ተፈርም አይነት ነገር ነው መሰለኝ አይደለ ወደ አማርኛው እሺ ቢኒስ እነ ስምሪ ያው በዓልም አይደል በዓል ራሱ እኮ ያስቃል በዓል ራሱ ሳቅ ነው ያው ሉሲ እንዳለችው ያቺኛዋን አይደለም ያው አንዳንድ ፈገግታዎች ይጋባሉ አንዳንድ ሳቆች ይግባባሉ ስለዚህ ከዛ ጋር ተያይዞ በዚህ ጎራ ያለው በነገራችን ላይ ለየት ያለ ባህሪው ራሱ ሳቅ ነው ማለት አሁን እዚህ ጋር የሆነ የሳቅ ውድድር ቢኖር ራሱ የሆነ በዚህ ጎራ ያለው ትንሽ የመሳቅ ታለንት ያለው ስለሆነ ማይ ምን ትያለሽ ቀደም ታለንት ሻምፒዮናው እዚህ ጋር ያለ አሃ ምን ሆናችኋል እናንተ እንግዲህ በግድ ውድድር ውስጥ ካልገባን እያሉ ነው ለማንኛውም ማሂ አንቺ ያው ቤተኛ ነኝ ብለሻል አጠገብሽ ደግሞ የክብር እንግዳ ተቀምጧል እንዴት ነው ምናግባባው ይሄን ነገር የሚለውንም በጣም ችግር ነው አልሰማኝም ማለት ነው ከጎኔ ነው መልካም እንግዲህ እጅግ አድርገን እናመሰግናለን ጅማሮቻን በጣም ያማረ ሳቅ ያለበት ደስታ ያለበት ነውና የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ የፋሲካን በዓል ነው ምናልባትም ደግሞ እዚህ የኦቤን ቅጥር ግቢ ውስጥ በተለያየ የስራ መስክ ላይ ተሰማርተው ካሉት ባልደረቦቻችን ጋር ነው ቆይታችን የምናደርገው በተለያየ የስራ መስክ ላይ ነው ያሉትና ይሄንን ስራ ሲጀምሩ አንደኛው በጋዜጠኝነት ሌላው በዳይሬክቲንግ ሌላው በካሜራ አሉና እንደው የመጀመሪያ ስራቸውን ሲጀምሩ ምን አይነት ስሜት እንደፈጠረላቸው እሱን እንጠይቅና ከዛ ወደሚቀጥለው ነገር ብናልፍ ሰላም አዎ ይሄ ጥያቄ መቼም የሚሆነው ካሜራ ፊት ስለሚቆሙ ነው ምናልባትም ካሜራ ባለሙያዎችም ሊያካትት ይችላል ግን እንደው አሁንም ከወደዚህ ልጀምር አይ ይቴ ወደዛ ያዳላ ስለሆነ እኔ ልበልና የመጀመሪያ ቀን ማሂ ካሜራ ፊት ስትቆሚ ጋዜጠኛ ሆነሽ እርግጠኛ ሆነሽበት ቀን ላይ ምን ተሰማሽ ምታስታውሹ ነገር ምን አለ ሁላችንም ስንጀምር እንደምታውቁት በቲቪ ሳይሆን ድምጻችን በሬዲዮ ነውና እውነት ለመናገር የቲቪ ያን ያህል ብዙም ትዝ የሚለኝ ነገር የለም ግን መጀመሪያ ጊዜ ድምጽን ስሰማ ሲቀዳ ኦዲዮ ክፍል ውስጥ ገብቼ እጅግ በጣም ድምጼ እንደዚህ ነው እንዴ ብዬ ራሱ ገርሞኝ በጣም ነው ያዳመጥኩት መልሼም ደግሞ አየር ላይም ስውል እጅግ በጣም ደስ ብሎኝ ነው ያዳመጥኩት ግን እርቴት ሆኗል ድምጼ ትንሽ ርቴት ሆኗል ግን ደስ ይላል የመጀመሪያ ጊዜ ድምጽ መስማት የቲቪ እንደምታውቁት ፕሮግሬሲቭ ነው በየጊዜው እያሻሻል ለምንሄድ ፍራቻ የማይለቀን አሁን ስንስቅ ምን ስንል ይመስላል አይደለ ዝግጅቱ አለ ምን ዋለ ከኋላና ትንሽ ፍራቻዎች ወደ መጀመሪያ ላይ እንደነበሩ አስታውሳለሁ ግን ሁላችንም ስንጀምር ድምጻችንን በመስማት ስለሆነ እሱ ነው ትንሽ ትዝታያ እዛ ውስጥ ትዝ ይለኛል እዛ ፊት ለፊት ራሱ ሆኜ ማውራቴ ክፍሉ ራሱ ድምጻችንን የምንሰማበት እሱ ነው የኔ ትዝታ በዳይሬክቲንጉ ደግሞ የሚሰራው ባልደረባችን ቾምቤ ኃይለ ማርያም አለ ምናልባት የሱን ገጠመኞችና የስራ ጉዳዮችን ወደ በኋላ ላይ እናወራቸዋለን ሰፋፊ ስራዎች አሉ ምናልባትም ደግሞ በሰው ልብ ውስጥ ሁላ ተቀርጸው ያሉ ማለት ነውና ከዚህ በፊት ስሙን በጽሁፍ ላይ ነበር የሚያውቁትና ዛሬ ደግሞ በአካል ያገኙታል ቾምቤ ምናልባት ስራን ሲጀምር ምን አይነት ስሜት ነበረው ስራ አክቹሊ እዚህ አይደለም የጀመርነው ስራ እዚህ አይደለም አዲስ አበባ ዩኒቨርሲቲ ነው ቲያትር ኦፍ አርትስ ስንማር ጀስት ፕራክቲካል ነው ኤንጂኦዎች አሉ ከኤንጂኦዎች ጋር ነው የምንሰራው እዚህ መጀመሪያ አይደለም ስራ ሰራ ጀስት ሞር ኦፍ የኛ ፕራክቲካል ስለሆነ እዛው እንጽፋለን እናዘጋጃለን እዛው ዳይሬክት እናደርጋለን እዛው ደግሞ መመራኖቻችን ከኤንጂኦ ጋር የስነ ህዝብ የሚባል እንትን ነበረ ለህዝብ ያቀርባሉ እንዲህ እየሰራን ትወና ምናምን
ትንሰራለን ምንም ያን ያህል የተለየ እንትን የለኝ። መልካም እንግዲህ ሌላ ስለ ስራዎቼ በኋላ ላይ እንመለስበታለን። ወደ ግራይ ደግሞ መለስ እንበል። ሰላም እንግዲህ ያው በዓል ላይ ነው ያለነው። ሁላችንም አብዛኛውን ጊዜ ስራን እናሳልፈው በዓልን እናሳልፈው በስራ ነውና በዓልና ስራን እናንሳ። እስቲ ቢኒ ጋር ልምጣና ምን ያህል ጊዜህን ከቤተሰብ ጋር አሳልፈሃል? ከቤተሰብ ውጭ ያሳልፍካቸውን ጊዜ እስቲ አስታውሰን በስራ። አይ እኔ ምናልባት ከቢኒ ከምትጀምሪ ከአለም ብትጀምሪ። አለም ይጋሊ? አዎ አለም ይጋሊ። አመሰግናለሁ። እንግዲህ ስራና በዓል ያው ለካሜራማን እንደዚሁም ደግሞ ለሚዲያ ባለሙያዎች ትንሽ ከበዓል ጋር ያለው ነገር ትንሽ እንትን ያለ ጋፕ ያለው ይመስለኛል። ለምን ብዙ ጊዜ ስራችንን ስቱዲዮ ውስጥ ነው የምናሳልፈው። የበዓል ስራ አለ። ሰው ቤት ጉድ ጉድ ሲል እኛ ካሜራ ይዘን ነው የምንውለው። ይኸው ዛሬም ሰዎች ህዝቦችን እንደገና የእምነቱን ተከታይ የሆነው ለማስደሰት ወይም ለማዝናናት ዛሬም እዚህ ነን እና ያው ደስተኛ ነኝ። በዚህ ስራዬ በበዓል ቀን ቤት ሳሉል እንዲሳል ብዬ ቅር አይለኝም። ግን የሆነ ሳይድ ደግሞ ቤተሰብ አለ፣ ልጅ አለ፣ ቤት ውስጥ ጉድ ጉድ ማለት አለ፣ ቤት ማስተካከል አለ ትንሽ እንትን የምትል ነገር አለች። እሱን አለማየቱ እና ለማንኛውም ደስተኛ ነኝ። ያው ከህዝብ ጋራ እንዲህ ስታከብሪ ደስ ይላል። ብቻዬን አይደለም ከመላው የእምነቱ ተከታይ ጋር ሲያከበርኩ ስለሆነ እኔ እንደውም ለየት ያልኩኝ የበዓሉ አክባሪ ነኝ ብዬ ነው የማስበው። እንደው ማይኩን ሳይቀበሉሽ እንደው አለሜ መጠየቅ እንፈልገው ካሜራማን እንዴት ሆንሽ ለማለት ፈልጌ ነው። ሀሳቡ ማስተካከያ ካለው ለምን ፈለግሽ? ካሜራማን የሆንኩበት ከፋሚሊ ነው። ከታችም ጀምሮ ፎቶ ቤት አጎቴ ፎቶ ቤት አለው፣ ወንድሜ ፎቶ ቤት አለው። እንደዛ ነው ከቤት ነው ካሜራማንነቱ። ትምህርት እንደጨረስኩኝ ያው ነጹቡም አለ። ግን በቃ በሙያው ሰርጎችን መስራት ትላልቅ ፕሮግራሞችን መስራት ምናምን እኔም እፈልገው ነበር። ለምን ከታች ስለሆነ የመጣው በዛ አይነት ነው የገባሁትኝ ወደ ካሜራ ባለሙያነት። በዛውም ደግሞ ደስተኛ ነኝ፣ ስኬታማም ነኝ። ቢኒ ቀጥልና ግዴ አይ ያዝ ግዴ ለማውን ይደርሳል፣ ስምሩ ጋም ይደርሳል። ቅድም ብለሃል እንግዲህ በርካቶች ከሚያዩኝ ሰዎች መካከል ነው ብለሃል። ምናልባት ጤና ይስጥልን ብለ ዜና ስትጀምር አዎ። ከዛ ውጭ ግን በዓልን ስታከብር ያለው ነገር እስቲ ስራ ቦታ ላይ ሆነ የምታሳልፍበትን ሁኔታ እናስታውስና እንዴት ነው? እንግዲህ ቤተሰቦቼ እናንተ ታውቃላችሁ ያው በዓልን እንዴት እንደምናከብር። ያው የስራ ገበታ ላይ በስራ ቦታ ኦልሞስት አብዛኞቹ በዓላቶች በስቱዲዮ ወይ ደግሞ በመስክ ላይ ነው የምናሳልፋቸው። ልክ አሁን እንደምናደርገው ስቱዲዮ ውስጥ ወይ በማስተናበር ሊሆን ይችላል ወይ ደግሞ በሌላም ስራ። አንዳንዴ ሁሉም ያው ስክሪን ፊት አይታይም እንጂ ሁሉም እዚሁ ጉድ ጉድ ሲል ደግሞ ልናይ እንችላለን። ያ ነገር ስላለ ከዛ ጋር ተያይዞ ስቱዲዮዎች ውስጥ ጋዜጠኝነትን ከጀመርኩ በተለይ ኦቤን ከገባው ጀምሮ ደግሞ አብዛኞቹን ማሳልፋቸው እዚህ ነው። ደስ ይለኛል ማለት በእርግጥ ያው ቀጥሎ የሚመጣው ቀን ራሱ የራሱ ይዞት የሚመጣው ድባብ እንዳለ ሆኖና ደስ የሚለው እዚሁዬ ደግሞ ስገባ ቤት ደግሞ ያለው ሌላ ዓለም ስለሆነ እሱኛው ሲቀበል ደግሞ ያለው ሌላ ዓለም ደስ የሚል ነገር አለው። እውነት ለመናገር ጋዜጠኝነት መታደል ነው። ምክንያቱም በሚዲያ ዓለም ላይ ከብዙዎች ጋር እናከብራለን። ከዛ ደግሞ ጎራ ብለን ደግሞ ጠቅለል ያለውና አነስ ያለው ቤተሰብ ጋር ደግሞ ሄደን እናከብራለን እና ቤተሰቦቼ ያልኩት እንግዲህ አብረን በዓል በውጪ እንደዚህ ስናከብር ያላችሁ ቤተሰቦቼ፣ ስመጣ ደግሞ ቤት ማገኛችሁ ቤተሰቦቼ ሚናፍቁ አሉ። ሚናፍቁ ኢኔሴንስ አሁን አንዳንዴ እኛ ኢትዮጵያውያን እንግዲህ በተለምዶ ምንድነው ለበዓላት መጣም እንደዚህ የሚሉ ነገሮች አሉ በተደጋጋሚ። ምክንያቱም ይሄ የማህበራዊ እንትናችን በራሱ በጣም ጠንካራና ሰፊ ከመሆኑ ጋር ተያይዞ ነገር ግን በዛም ውስጥ አንዳንዴ ለኛ ብለው ደግሞ ስክሪኑን የሚከፍቱ ሰዎች አይጠፉም። ስለዚህ ከነሱ ጋር መዋል ደግሞ ደስ ይላልና አንዳንዶቹን በመስክ አንዳንዶቹን በስቱዲዮ እያሳለፈን እዚህ ደርሰናል። እንቀጥላለን እድሜ እስከሰጠን ድረስ። ምናልባት እዚህ ስራ ቆይታ ስገባ
በዓል ነው ብለው አክርፈው አያውቁም በቤት? ያው ማለት እንግዲህ የደረሰበት ያውቃል። አንዳንድ ሰው ከደረሰበት ሊናገር ይችላል። የሚጠይቀው ነው የሚናገረው። እና እስካሁን እግዚአብሔር ይመስገን እስካሁን እንደዛ ነገር አላጋጠመኝ። እንግዲህ ይቴ እንደዛ አይነት ነገር ገጥሞ የማቀፍ ናዳ አልደረሰብኝም በለው። አይ ይቴ እንደው ልምድን ብታጋራ ነው በዚህ አጋጣሚ። ይሄንን ጥያቄ ያነሳሁት ከምን አንጻር ነው? በእርግጥ ደርሶብኝ ሳይሆን እንግዲህ ቤት ውስጥ ሰው ይጠብቅሻል አይደል? ምናልባት አንቺም እዚህ ስትሆኚ እኮ ቤት ውስጥ ያሉት እንዲሁም አባወራዎችም ይጠብቃሉና ነገር ደግሞ የሚያምረው በሴቶች ናቸው። ምናልባት አሁን ስምሪን እንጠይቃቸዋለን እና እንደዚህ አይነት ነገር ገጠመኝ ብሎ ሰው ስላወራ ምናልባት ቢኒም የዚህ አንዱ አካል ይሆናል ብዬ ነው። እንግዲህ ያው ሴቶቹ ይናገሩ እስቲ። እንግዲህ ያው ሞያው በራሱ እየሰራ ስትቆይበት ቤተሰብም ያንተው አካል ስለሆነ ይረዳዋል የስራውን ባህሪ ምን አይነት ስራ እንደምትሰራ ያውቃሉና በመኳረፍ ደረጃ አትኳረፍም፣ ግን በመጉደልህ ቅር ይሰኛሉ። ምክንያቱም ልጆች ይጠብቃሉ፣ ባለቤት ይኖራል፣ ሌሎች ጎረቤቱም ያንተ አካል ስለሆነ ሲጠሩ ያው ሌሎቹን ትልክና አንተ ስራ ቦታ ነኝ ስለምትል ይላመዱታል ባህሪውን። በዋናነት ግን እዚሁ ቤት ስለሆነ ስራ የጀመርኩት በስራ አጋጣሚ አሁን ለምሳሌ ዜና ክፍል ቀድሞ የነበርኩ ዜና ክፍል ስለሆነ ስራ የጀመርኩት ግማሹን ቀን እቤት ውልና ከሰዓት እንገባለን ያው ዜና ለመስራት። በመሃል ደግሞ ወደ መዝናኛ ክፍል ስገባ ደግሞ ከጠዋት 12 ሰዓት እስከ ማታ ድረስ በቃ ስራ ሁሉ ቤተሰብ ምንም በቃ እዚሁ በጋራ ይሆናል ማለት ነውና እንደውም አንዳንዴ እዚህ የጠዋቱን አስጀምረን ኮንቲኒቲ ምንም ልጆች ሲገቡ እነ ሰላምን አሰማርቼ ቆይ ቤት ደርሼ መጣው የሆነ ቃል አምጣ ምናምን ብዬ ሲል ወይ እነሱ ብቻቸውን ቁርስ እየበሉ ነው ማገኛቸው። ውስጥ ቢከፋውም ግን ደግሞ እዚህ ሌላ የሚጠብቅ ኃላፊነትም ስላለ ደስ ብሎ ነው በቃ እዚህ ያለው ይበልጣል። እንደውም አንዳንዴ ቤት ቁጭ ብለ ሁሉ ይሄኛውን ታስባለና ስትላመደው ስራዬ ነው አካሌ ነው ብለ ስትወስድ የተሻለ ነገር ስለሚሆን አምነ ተቀጠላለ ማለት ነው። ምናልባትም ደግሞ ለሰላም ጥያቄ ላንሳላትና እሺ እንቀጥላለን። አሁን ስምረትም ስታነሳው እንደነበረው ከዚህ በፊት እሷ መዝናኛ ላይ አለቃሽ ነበረችና አለቃሽ በነበረችበት ጊዜ ደግሞ ልክ እንደዚህ የበዓል ወቅት ሲሆን ክትፎ መብላት፣ ጠጅ መጠጣት ያልሽበት አጋጣሚ ግን ደስ ይላልና እሱ ነገር እንዴት ትገልጫዋለሽ? እንደው ከቤቱ ይልቅ እዚህ አይናፍቅሽም ነበር? እውነቱን ለመናገር ሁለቱም ይናፍቃል። ይሄኛው አመቱን ሙሉ ማለት እንችላለን በዓል ግዴታም ስለሆነ ኃላፊነታችንም ስለሆነ እናስበዋለን። በዓል ምንድነው የምንሰራው? ስቱዲዮ ውስጥ ምንድነው የምናደርገው? እንዴት ነው አሳምረን ከኦዲየንስ ጋር አብረን የምናሳልፈው ብሎ ታስበዋለ። ደርሶ ሲቃረብ ደግሞ ቤተሰብ ይፈልገዋልና አሁን ስምሮ ስትል ምን ትዝ አለኝ? ዶሮ ትዝ አለኝ። አሰርታም ትዛ ነው ከቤት ነው እንጂ ከዛ ወይኔ ዶሮ ሳንበላ ምናምን ዛሬ ግን አለ ክትፎ ምናምን አለ። ከዛ ሄደችና ዶሮ ይዛ መጣች። በስ ብሉ በቃ እንዴ አይቡ ስላታለ ሰላም እቤት አትሄጂም አለችኝና ዶሮ በአይብ ወዳለውና የሆነ ፈሰስ ስታረገው ወይ ስምሩ አይቡ ስላት ሰላም አለች። ይዘሽ ትመጪ ወይም በቀጣይ ደግሞ ሰርተን ስቱዲዮ እንበላለን አለችና ይሄ ድባቡ እውነት ነው። ይሄ የሚበላው ነገር የሚጠጣው ስራ ቦታ ላይ ከካሜራ ጀርባም ያሉ ሰዎች በጋራ ስናሳልፍ እሷ ነች የምታሟላው ወገቧን ታጥቃ ማለት ነው። እንደውም አሁን ካሜራ ፊት ትታያለች እንጂ ስምሩ መነሳት ያለባት ከካሜራ ጀርባ ነው እውነት ለመናገርና አሁን ማን ይሆን ያለው ከጀርባ? ምናልባት ደግሞ ስናነሳ ያለች አሁን ስናነሳ የነበረውን ጥያቄዎች እንቀጥላለን። ቾምቤ ጋር እንምጣና የሆነ ቀን ልክ እንደዚህ በዓል ነበርና የጥሬ ስጋ ያውም የነጭ ወዳጅ ነው እንዲህ እየበላን ተቆራርጦና ከእጄ ነው የወሰድኩት ከእጄ ነው የወሰድከው እስኪ ስለሱ አውራለን። ቾምቤ እንግዲህ ተይዟል ስቱዲዮ ውስጥ የዜና ሰዓት ደርሶብኝ ነው። ዜና ሰዓት አየር ላይ ልንወጣ ኤቭሪቲንግ ጨርሰናል፣ ኦርደር ጨርሰናል። ዜናው ምናምን ቼክ አድርጌያለሁ፣ ኤቭሪቲንግ ጨርሻለሁ። ሴታፕ ሰርቼ ምናምን
ጨረስኩና ብቻ ቀና ብዬ የሆነ ነገር ለማየት እንዲላለው ጥሬ ስጋየው ሄድኩኝ ከዛን ተቀበልኩኝ እስከንትኑ ይዤ ወጣው ቢላብል የለም በቃ እስከ ቢላው ይዤ ወጣው ወደ ላይ ወጣው 3 ደቂቃ ነው የቀረው ዜና አየር ላይ ለመውጣት ስጋውን ይዤ ነው ያስነበብኩት እና በጥሬ ስጋ አልደራደርም ይቴ አይተሃል በቃ እኔ እኮ ይቴ ስለደረሰበት ብዬ ነው ነው እሺ መልካም እንግዲህ ጫዋታችንን እንቀጥል እስቲ ድንቅነሽ ሬዲዮ እንግዲህ ከተመልካች ጋር አሁን ቲቪ ሲሆን እንደዚህ ቤት ያፈራው እየታየ የሚታየው ነገር በጣም ይገልጻልና አንድም በዓልን በሬዲዮ እንዴት ነው የምታሳልፊው ከዛ ውጪ ደግሞ የበዓል መሰናዶን በሬዲዮ ያንን ድባብ ማምጣቱ እንዴት ነው የሚሰራው እናውራ ሁለቱን እሺ ያው ከማሳለፍ አንፃር እንደ ባለሙያ እንደ ጋዜጠኛ በዓልን ማሳለፍበት መንገድ እስካሁን ከተነሳው ብዙም አይለይም እኔ በዓልን እቤት ያሳለፍኩ ቀን ነው ትንሽ የጎደለብኝ የሚመስለኝ በተቃራኒ በእውነት የሚገርም ሌሎቻችሁ ራሳችሁን ገምግሙ አው በተለይ ሬዲዮ ላይ አድማጭ በጣም እንደ ጓደኛ ነው በጣም ቅርባችን ነው ያው ቲቪ ላይም ተመሳሳይ ሊሆን ይችላል ግን ሬዲዮ ላይ በተለየ መልኩ በተለይ ወደ ገጠር አካባቢ ያለው ማህበረሰብ በዓልን በዓል የሚመስለው እኛም ያኔ ልጆች ሆነን በዓል የሚመስለን ሬዲዮ ላይ ቲቪ ላይ ሙዚቃዎችን ስንሰማ የበዓል ወሬዎች ሲወሩ ነውና ያኔ ላይ ስሰማ እኔ ውስጥ ይፈጥር የነበረውን ስሜት እኔ ደግሞ በተራይ መፍጠር ፈልግ ነበርና እንዳጋጣሚ ያው ስራ ስጀምር ያው ብቻዬን ነው የምኖረው እቤት ከማሳለፍ እኔ ስቱዲዮ ሄጄ ያለውን ግርግር እየተካፈልኩ እዛ ባሳልፍ ነው መመርጠውና ባለ መስራት ነው አይደለም ብቻዬን ነኝና ያው ላጤ ነበርኩ በወቅቱ ስጀምረው ስራውን ያው የቆየ ስቴድ ቤተሰብ ታፈራለ ቤተሰብ ያንን ነገር እየለመደው ይሄዳል እንደውም አሁን ከመልመዳቸው የተነሳ ፋሚሊ እንደው እንዳጋጣሚ ሆኖ ቤት የዋልኩ ቀን የተጣላው ወይ የሆነ ነገር ምን ሆነሽ የታገሉ ነው የሚመስላቸው እና ዛሬ እንዴት ነው ማለት ደስታው እንዳለ ሆኖ ያለመዱት ነገር ስለሆነ ጥያቄ ይፈጥርባቸዋል ይሄን ያህል እስከ ቤተሰቦቻችን ድረስ ተጋብቷል ማለት ነውና እኛ ደግሞ ያው ተዋህዶናል በዓልን ከአድማጭ ጋር ማሳለፍ ማለት ነው ሌላው ሰላም ያነሳሽልኝ እውነት ነው ቲቪ ላይ ሲሆን ብዙ ላይ ቸግረን ይችላል ድባቡን ለማምጣት ሬዲዮ ላይም ያው ጆሮአችን ብዙ ነገሮችን እንድናስተውል ወደ አይምሮአችን ወስደን ስዕል እንድንስልበት የሚያደርገን ጆሮአችን ነውና በተቻለን አቅም ያው ድባቡ አለ ቲቪ ጋር ያለው ነገር እኛም ጋር አይጎልም ዳቦም ይኖራል ጠላውም ዶሮ ወጡም ጥላው ቡና ምናምን ሲቆላ ያለው ነገር ድምጾች ይኖራሉ ሲቀዳ እነዚህ ነገሮች ድምጽ በማሰማት ቦታው ላይ እንዳለን ያከበርን እንደሆነ አድማጮቻችን ጋር እንዳለን የነሱን በዓል ሼር ያደረግን እንደሆነ እንዲሰማቸው ምናደርገው በዚህ መንገድ ነው አዎ ትልቅ ክብር አለን ሁላችንም ይሄንን በማሰብ ነው ከተመልካች ጋር ለማዋል ብዙ ነገር ይደረጋል እስቲ በዓልና ስራን እንዴት ነው የምታየው ዳንሻ በዓልና ስራ እንግዲህ ኖርማሊ ጋዜጣ ቀድም ስትሉት እንደነበረው ነው ጋዜጠኛ ወይ ደግሞ ቀድም የገለጻቸው የተለያዩ ሙያ ላይ ያሉ ስራቸው የሚያስገድዳቸው አሉ በበዓል ጊዜ ቤት እንዳይሆኑ ማለት ነው ግን ስራ ላይም ሆኖ በዓል ይታለፋል ግን ቤት ያለው ድባብ ግን ማሽሞንሞን ስለማልፈልግ ነው ቤት ያለው ደስ ይለኛል እኔ የቤት ይበልጣል አዎ እኔ ለምን እንደዚህ እንትን ልልሽ ስለማልፈልግ ነው ቤት ያለው ግርግሩ ምናምን አቃቋና ወራ እንደዛ ይሻላል ይሄ ነው አሁን ስንገባ እጃችሁን ታጠቡ ምትሉ መስሎን ነበር ዝም ብለን ቁጭ ያለው እዚህ አይቀርላችሁ ጎሮሮአችንም የራሳ አይደለም ያለንበት ሁኔታ አሁን ጥሩ አይደለም እና ምናልባት በኋላ ላይ በደንብ ሊያወሩ ይችላሉ አይደል የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከኦቤን ሆርን ኦፍ አፍሪካ ወደ እናንተ የሚደርሰውን ልዩ የትንሳኤ በዓል መሰናዷችንን ነው ከክፍል ባልደረቦቻችን ጋር በጋራ በመሆን የበዓል ፕሮግራሞቻችንን እያደረስን ነው በመሀል ግን ዳኒም እውነቱን ነው አሁን ሳስበው ግድ ነውና ለምን ማዳ አይቆረስም ለምን አንጠጣም አንበላም ይቴ እውነት ብለሻል እንግዲህ እዚህም ዳቦም አለ ቡናውም አለ እንግዲህ ከመጠጡም ብዙ ይዘናልና
ምናልባት ደግሞ ዛሬ በዓል ነው። እንደ በዓል እንደመሆኑ መጠን ደግሞ እንግዲህ እዚህ ጋር የቀረበውን ዳቦም ቆርሰን ተመራርቀን ደግሞ የሚቀጥለውን ጨዋታዎቻችንን የምንቀጥል ነው የሚሆነው። ዲጄ እያገዘን ባክ ዳይሬክተራችን ቾምቤ ደግሞ ጣል ያረገብን ማንተን ስለሆነ እንደው ያው ዳመት ወጉ ይድረስ። አይ የክብር እንግዳ ስለሆንክ ዛሬ አንተ ነው የምናስቆርስ። በሙዚቃ ታጅብልናለህ። አሁንም በድጋሜ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። እንቀጥላለን። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ እንላለን። እንግዲህ ቆይታችን በዚህ በኦቤን ውስጥ በተለያየ የስራ መስክ ላይ ያሉ ባልደረቦቻችን ጋር ቆይታ እያደረግን ነው የምንገኘው። ሰላም፣ አሁን ደግሞ እስቲ ወደ እንትን እንደፍ። ምናልባትም በስራ አጋጣሚ በተለያየ የስራ መስክ ላይ እንደመሆናቸው መጠን ደግሞ የተለያዩ ገጠመኞች ይኖራቸዋልና ምናልባት እስቲ ስለ ገጠመኞቻቸው ብናወራስ? አው እንግዲህ ጋዜጠኛ ሲሆን የካሜራ ባለሙያ ሲኮን ዳይሬክተር ሲኮን በርካታ ቦታዎች ላይ ጉዞ ይደረጋል። ክልሎች ላይም እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ይኖራልና ወደ መስክ ሲሄዱ የሚያስደንቃቸው ነገር የገጠማቸውን ገጠመኝ ብናነሳ ጥሩ ነውና እስቲ አሁን ደግሞ ወደዚህ እንዙር አይደል? ወደዚህ ዙሪ። እነሱ ዳቦ ላይ ናቸው። አዎ ማለት ጋር መለሳለሁ። ማይ እንግዲህ በሳቋ ነው የምትታወቀው። በቃ ፈገግታዋ ራሱ ይጋባል። ቅድም ቢኒ እንዳለውና ሳታስቂ ነው ፈልገዋል። ምንም ሳልስቅ ስለገጠመሽ ገጠመኝ ብናወራ ደስ ይለኛል። ስለሙያው በኋላ እንመጣለን አይደል? አዎ የምን ገጠመኝ ተይ እንጂ ማለት ጋዜጠኛ መጠየቅ እኮ ችግሩ ይሄ ነው። አዎ ሙደኖ ተጋፈቱሳን ጋፈዷም
ገጠመኝ መጠየቅና መጠየቅ መሀል እኮ ሰፊ ልዩነት ነው ያለ አይደለ? እንግዲህ ማፋጠጥ እንዲህ ነው እንግዲህ ያው ብዙ ጊዜ የበዓል ስራ እንደዚህ የተለያየ በዓላቶች ሲኖሩ መድረክ እንሰራ የለ የተለያየ ስራዎች አሉ። እዛ ውስጥ አንድ ገጠመኝ ነው ያለኝ። እሱም እንዲህ መድረክ ስንሰራ በመሀል ጌም አለ። ውድድሩ መጨረሻ ላይ ሽልማት አለው እንደሚታወቀውና ውድድሩን አወዳደርን። መድረክ መሪዎቹ እኔ ፕሮዲዩሰር ነበርኩኝ። ሽልማቱ ትልቅ ነገር ነው፣ አንደኛ ነው፣ ብዙ ነገር ብሎ በጣም ከፍ አድርጎ አውርተዋል። በደንብ ደጋግሞ እሱም ብለዋል። መጨረሻ ላይ ተለየና የሚሸለም ሰውም ተዘጋጀ። ሽልማቱ ይምጣ ተባለ። እኔ ፕሮዲዩሰር ነኝ። ሽልማቱ ምን ቢሆን ጥሩ ነው? ዶሮና እንቁላል ነበረ። ትልቁን ሽልማት ነው ማለት። ከዛ እኔ ዶሮና ትልቅ ዶሮ ነውና 50 እንቁላል ነው ደግሞ። ከዛ ለሆነ ልጅ ነው የሰጠውትኝ። ጠብቅ ብዬው ዞር ብዬ ሄጄ መጨረሻ ላይ ለማምጣት ሲሄድ ይዞት ሄዷል። ሁለቱም የሉም። ዶሮም እንቁላል። ከዛ አንቃቁ ኮፊዳ እዛ አካባቢ ደግሞ እንደሚታወቀው አንቃቁ ቡጳ ኪሌ ምናምን የተለያየ አይደለም የሚባለው እንደ በአፋን ኦሮሞ እንደምታውቁ አንቃቁ ኮ እያልኩኝ ነኝ ስጭ የአካባቢ ሰዎች ደግሞ አንቃቁን አያውቁት። ምንድነው የምትይ አንቃቁ? ከዛ በቃ እንደምንም አስተባብለን አለፍ ነው ማለት ነው። ወይ ነው የኔ ገጠመኝ በስራና ማት እንግዲህ በጋዜጠኝነት ህይወት ውስጥ እንደምታውቁት በየቀኑ ራሱ ገጠመኝ አይደለ? በየቀኑ ቀኑ ሙሉ ስራ ሰርተን ውለን ማታ ደግሞ እሱን ደግሞ ሜሞራይዝ ወይ ሪካፕ ስናደርግ ደግሞ ቁጭ ብለን የሚያስቁን ነገሮች በየቀኑ አይጠፉም። ምናልባት ደግሞ ብዙ ጊዜ እንግዲህ ከማሂ ሳቅ አይጠፋም ይባላልና እንደው የሚያስደስትም ቁም ነገር ያለበትም አንዳንድ ሲሪየስ ጉዳዮች ስንሰራ ምናምን ይባላል አይደል? እና ብዙ ጊዜ ትስቃለች እና እንደው የሳቁ ምንጭ ምንድነው ማሂ? ምን ልበል እኔ እንጃ። ያው እንደዚህ ደስተኛ መሆን ነው ይመስለኛል። እኔ ያን ቀለል አድርጌ ነው ነገሮችንም የማየው። በእውነቱ ከሆነ አንዳንዴ ጧት ተነስቼ ወይ ላንጎራጉር ወይ ልስቅ እችላለሁ። እኔ በጧት ተነስቼ አሁን ማንም ይሄንን አያደርግም። በተለይ እንጉርጉሮ ሰው እንዴት ከእንቅልፉ ተነስቶ የሆነ ነገር እያለ እንደዚህ አለ አይደለ? ኢነርጂዬ ጥሩ ይመስለኛል። ሳቅ ደግሞ ጥሩ አይደለ ታዲያ? እድሜም ያስረዝም። እናንተ መሳቅ ነው ያለባችሁ ባይዘው። በመከራ ውስጥም በችግር ውስጥም ህይወት የተለያየ እንትኖች ስላለ መሳቁ ጥሩ ነው። የኔ ግን ትንሽ እንደውም አሁን እንትን እያልኩኝ ነው እንጂ የኔ ሳቅ ከእናንተ ጋር ለማመሳሰል ማለት ነው እንጂ የኔ ድምጽም ሳቄም ከፍታ ነው። ጥሩ ነው። ዘፍናለሁ አለች አይደል? ጠዋት ተነስቼ አንጎራጉራለሁ አለች። መቼም አሁን ተመልካቾች ሳያዘፍኗት እንዴት ማለታቸው ስለማይቀር ማሂ እንደው ከዛ ድምጸ መረዋ ነው የሚባለው ድምጸ መረዋነትሽን እናውቀዋለን፣ ታዝናኝናለሽ። ግን እስቲ ለተመልካቾች ደግሞ ምናልባትም ከዚህ ቀደም የዶይ ሲርባ ነው የዘፈን ምርጫ ላይም ተሰራ ነበርና ምናልባት እሱም ተጽዕኖ አድርጎባት ይሆን? ሰራ ነበር እንዴ? አሉ ሰርቻለሁ ማለት ተይ ማለት አከን በደኑፍኔፍ ጊቤነንጬ ሲሱ አከን በደኑፍኔፍ ጊቤነንጬ ሲሱ አከው ሴንቴኝፍ ማተቤኮ ያዶን ከነንቴ ሲሱ ሃዳ ፋሪት ፋሮ ቤኑምቡና ከተማ አጋሩ አሻም ያማተቤን አሻም ያደማኮ አሻም ያማተቤን አሻም ያደማኮ አሻም ያሊክሴን አሻም ያኩለኮ ታንክ ዩ እኛንም ተመስጦ ውስጥ አስገብታን ነበርና እናመሰግናለን። ከልቧ ነው የዘፈነችውና ድንቅነሽም ደግሞ በጥሩ ድምጽ ተቀብላናለች። በእርግጥ እሷም ድምጸ መረዋ ኦቤን ካለው ድምጸ መረዋች መካከል ናትና እንደው ባላንስ እናርግና እዚሁ ለምን ድንቅነሽ ደግሞ አንድ ቆንጆ በተለይ አስቱካ ትቀርባታለች መሰለኝ አይደል? ብዙ ጊዜ ታንጎራጉራለችና ከሆነ አስቱን ካልሆነ ደግሞ የራሷ ሙዚቃ ነው። እንደውም እሱን ስትይ ምን አስታውሽኝ መሰለሽ? የሆነ ሰው እንደው
ዛሬ ድንቅነሽ የበዓል ፕሮግራማችን እንግዳ ነችና ምን እንጠይቃት ስንለው ድምጿ በጣም ያምራል ከሙዚቀኛ ይልቅ ጋዜጠኝነትን እንዴት መረጠች ብሉና ጠይቁልኝም ብሏል። ይሄንንም ማከለሽ መተሽልኝ እድል ብድናት ይባል ይላ እንግዲህ ወደ ጋዜጠኝነቱ አዘን ብሎ ያው አይራራቁም። ጋዜጠኝነት ውስጥ ስላለሁ ይሄንንም የመተወን የመተግበር እድሉ አለኝ እና ወደፊት እንግዲህ እንሞክራለን እያረጀን ስንሄድ ካልተበላሽ እና ዝፈኝ ያላችሁ አዎ ክትክታና ወይራ ጡንጅት ነው ጂሴ ጌጤ ድሪና ልቦ ሸብሸቦ ነው ልብሴ ነጠላ ነው ልብሴ እያለ ይቀጥላል። አንዴ እንዲማ መቆም የለም አይሆንም አይሆንም። በእውነት አመስግኑልን ሁለቱንም ሁለቱንም አጨብጭቡላቸው። እናመሰግናለን። ምናልባት የተሰጦ አይ ቢኒ ግን ሸልማለሁ እያለ ነበር ብሏል። ኪሱን እያሟሟቀ ነበር። ለማንኛውም አዎ ማለት ሙዚቃው ስላላለቀ ያው ለመሸለም እንቸገራለን በሚለው ገና ኪሴ ልገባ ስሞካክር ነው እንግዲህ ያቆመች ሙዚቃው የተቋረጠው። አሁን በረዶ መጥቶታል ኪሴ። ምናልባት ደግሞ አሁንም እንግዲህ የባልደረቦቻችንን ገጠመኝ እየሰማን ነው። እንግዲህ በሆነ ወቅት ወደ ባሌ ይኬዳል። በስራ መሀል የሆነ ግርግር ይነሳና እንግዲህ እኔ ያለው ሲባል እሱ ራሱ እኔ ያለው የተባለው ሰው ተመታ። ዘራፍ ያለው ራሱ ተመታ የሚል ታሪክ ሰምቻለሁና ወደ ዓለም ልመልሳችሁ ነው። በፖሊስ የተመታሽበት ወቅት ነበር አሉ። ወደ ባሊ ነው ፊልድ ነው የምንሄደው። ያው ሁለት ጋዜጠኞች ሾፌር እኔ አንድ ላይ አራት ሰዎች ነን አብረን ሄድ ነውና ሄድን። ኖርማሊ ስራ ጨርሰን ምናምን ነው እንትን ያልነውና ስንገባ ከንቲባ ጋር ኢንተርቪው ልናደርግ ስንገባ በራፍ ላይ ማንንም አልነበረም፣ ቁሙ ያለንም አልነበረም። ገባንና ስንገባ ትንሽ ጠብቁኝ ከእንግዶች ጋር ስለሆንኩኝ ትንሽ ጠብቁኝ ትገባላችኋለን። እስከዛ ድረስ ደግሞ አንደኛው ከኛ ጋር የነበረው ለምን እስከዛ ቡና እንጠጣም እንግዶቹ እስከሚወጡ የሚል ነገር መጣ። ከዛ ወተን ጋዜጠኛው ማይክ ይዟል፣ ያኛው ትራይፖድ ይዞልኛል፣ ካሜራ ይዣለው። በቃ ዘና ብለን ስንወጣ ከዛ ጋር የሮጠን የመጣው ካሜራ ይዘናል፣ አልተናገርንም። ከዛም በኋላ አይዟችሁ ስለነበረ እኔ ባይዞ የትውልድ ሀገሬ ስለነበረ እንዳትፈሩ እኮ ምናምን አንድ እንዳትፈሩ እያልኩኝ ነው ሲሄድ የነበረውና ያ እንዳትፈሩ የተባለው አንዴ በጥቁር ዱላ ሲያሳርፍብኝ ዘራፍ ነው ያልኩት። በቃ እንዴት አልኩኝ እኔ እኮ እዚህ ነው የተወለድኩት አይደል አገሬ እኮ ነው እዚህ እኮ ነው የተወለድኩት ዘመኖቼ እዚህ ናቸው። መስሚያው የለም ከኔ አልፎ እኔም እንደገና በጣም በኃይል ስናደድ ስለነበረ የኔ ዳፋ እንደገና ወደ ጋዜጠኛውም ሄደ። ያው ጋዜጠኛውም ቀመሰ፣ እኔም 1 3 4 ቀመስኩኝ። በቃ ይመጣል አሁን ራሱ ታውቃለህ። በቃ ከባድ ነበር ዱላው፣ ያማል፣ በጣም ያም ነበረ እና የሶስት ቀን ራስ ምታት እና ያንን ጥቁር ዱላ ላስቲክ ይመስለኛል የሚያሳምም አይመስለኝም ነበር። ለምን ስፖንጅ አይነት ነገር ነው የሚመስለኝ ነበር። ሲያርፍ ግን ከባድ ነው። እስካሁን ይጠዘጥዝሻል አይደል? ባላስታውሰው ይሻለኛል በይዘይ እና ይሄን ይመስላል። በስራ አጋጣሚዎች ደስ የሚሉ ያስከፉ የማይረሱ ገጠመኞች ይኖራሉ። እንደው የገረማችሁ እናንተ ማታቁት ገጠመኝ በስራ አጋጣሚ ምንድነው? ከገጠመኞቻችሁ ማይደረጉ ሌሎች ክልል ላይ ምናልባት ዳኒ ምታነሳልን ይችላል። ወጣ ያለ ነገር ምንም የገጠመኝ ነገር የለም።
ግን ቅድም ገጠመኝ ያነሱ ነበርና የመጀመሪያውን ጥያቄ አልጠይቃችሁኝም። በነገራችን ላይ መጀመሪያ ስትጀምር ስራ ስትጀምሩ በካሜራ ፊት የሚሰማችሁ ስሜት አልተጠየቅም? አይ እኔ ለምን እንደዘላላችሁ እሱን በኋላ እናወራረዳለን። አሁን እሱን ስላለፈ ልቶ አይ ለምን ይበላል? ወደን የቆረጠማ አልፈማ የገጠመኝ ከገጠመኙ በኋላ ለመለስበት ስቱዲዮ ዜና እያነበብኩ ይሄንን ለአንድ ሰው ብቻ ነው የነገርኩት። ስቱዲዮ ውስጥ ዝንብ በምን ሁኔታ ሊገባ እንደቻለም እስከዛሬ ድረስ አልገባኝም። እያነበብኩኝ ልክ ዜናውን ከነገርኩ በኋላ ሌላው ሪፖርት ሲያደርግ ቢሆን ከጆሮ ውስጥ ታወጣዋለህ እና ቀጥታ መታ ጆሮ ውስጥ ገባች እያነበብኩ። ከዛ ታንኮሻኩሻለች የሆነ ነካ አርጋ ብትሄድ ጥሩ ነበር እና ሊዱን አንብቤ እስክጨርስ ድረስ እና አልወጣለች እና ሊዱን ሰምበሪ ነበር እንትን እሱን ሪፖርተሩ ይቀጥላል ካልኩ በኋላ ልትወጣ ነገር ስትፈልግ እዛው አፍኛት እና ይሄ እንትን ብሎኛልና ለአንድ ሰው ብቻ ነው የነገርኩት። እንደዚህ አይነት ገጠመኝ አለ። ሌላ የተለየ ገጠመኝ አልገጠመኝም። ስምረት ምናልባት ዜና እያነበበች ገጠመኝ አታጣም። ቾምቤልም ቢሆን ጠይቀዋለን እንጂ ይሄን ጉዳይ ዜና ላይ ሆነሽ የገጠመሽ ነገር እናንሳ እስኪ። ብዙ ጊዜ አንከር ናት እሷ። የአንከር ገጠመኝ እንስማ። መጀመሪያ ከካሜራ ጋር ስንገናኝ አሁን አንከር ስትሆኚ በእርግጥ ወደ ስራ በቀጥታ ከመግባታችን በፊት ልምምዶች ስላሉ የዛን ጊዜ ልምምድ ላይ ያው አየር ላይ ነኝ የሚለው ስሜት አይኖርም። ግን የመጀመሪያ ቀን ልክ ስታንድ ባይ ሲባል ተዘጋጂ ተብሎ አየር ላይ መውጣትን ሲታሰብ በቃ የሆነ የልብ ምት በጣም ነው የሚጨምረው። ሰላምታ ስምሽን ሁላ ትረሻለሽ ማለት በቃ የመጀመሪያ ሰው እያየኝ ነው የሚለው ነገርም ስላለ በቃ ማለት ልቤ ራሱ እንደዛ መጥቶ የሚያውቅ አይመስለኝም። በጣም የድንጋጤ መንፈስ ነው የሚሰማኝ። ከዛ በኋላ ግን አንድ ቀን ስም ተሳሳትኩኝ ሳነብ የሆነ ቢሮ ኃላፊ ስም ነው የተሳሳትኩትና እንዳጋጣሚ ያ ስም ተመሳሳይ እዚህም ቤት እኛ ጋር የሚሰራ ሰው ስም አለና እኔ የጠራሁት እዚህ አብሮኝ የሚሰራውን ሰው ስም ነው እና አስተካኪው ቅድም ያነበብሽው ስም የከሌ ከሌ ነውና በእንደዛው አስተካኪው ምናምን ተባልኩ። ከዛ እሺ ቀደም ሲል ከሌ ብዬ የጠቀስኩት ስም በዚህኛው ይስተካከል ነው ያልኩት። እኔ ግን ስል መልሼም ያንኑ ስም ነው ራሱ ከዛ ሶጣ ምኑን ያስተካከልሽው ግን ምናምን አሉ ዳይሬክተሮቹና እሱን ነው እንዲህ በግል በደንብ ማስታውሰው። ይቅርታ አሁን ያስገባነው ወንድ ነች እንዳለ ነው ማስተካከል ገብቶ አበላሽቶ እንደወጣው። አዎ ትክክል ነው። ምናልባት ግን ቾምቤ በፊልም ዳይሬክቲንግም ትሰራ ነበርና ዳይሬክተር ስትሆን በባለሙያዎቻችንም በጋዜጠኞችም በፊልሙም ዓለም የሚያስገርምና የገጠመህ ነገር ምንድነው? ከዛ ውጭ ግን ባልደረቦቻችን እናንተ ፊት ሲቆሙ ዳይሬክት ስታረጓቸው የሚያስገርማችሁ ነገር ምንድነው? አንተም በተለይ የሚያስገርም ነገር ምንድነው? ከሪፖርተር አሉ ያው የራሴን ገጠመኝ ላስቀድም ብዬ ነው እንጂ አሉ ማይክ አሁን አንዳንዶቹ እንዲ ሃንድል ማይክ ሲጠቀሙ እንዲ እንደ ጸናጸል የሚይዙ አሉ። አንዳንዶቹ ከንብርታቸው በታች የሚይዙ አሉ። አንዳንዶቹ ደግሞ ልክ እንደ ፊት መስታወት የሚይዙ አሉ። ልክ ንገረኝ አትስደበኝ የሚሉ አሉ። ገና መጀመሪያ እንደመጡ አሉ ያው እንትን እንላለን አሉ። ልክ ፍሬም ሰርተን ስንጨርስ መጀመሪያው አሰልጠነናል ወደ እንትን የምንለው እዛው ስልጠና ላይ እንደማጭድ እንዲሚቀመጡ አሉ። አረ በፈጣሪ ቀናበል ከዛም በኋላ እንዲወጣሉ ከፍሬም ይወጣሉ እንዲደገፋሉ። በጣም ብዙ አለ። ያው በስልጠና የሚስተካከል ነው። እግዚአብሔር ይመስገን ያልተስተካከለው ነገር የለም። ተስተካክሏል። ፈጣሪ ጋር ሆኖ ገጠመኝ ነው እና ካሜራማን ጅብሪል ጉደታ ይባላል። ሰካላ ስንሰራ ነው አብዛኛውን የሰራ ነው ከመሳይ አድማሱ ጋር ነው። እንደ ድንገት መሳይ አሞት ይሁን ስራ ሄዶ ይሁን ብቻ ስልኩ አይሰራም። ከጅብሪል ጋር ወጣን። መብራት ኃይል ነው፣ ናይት ሙድ ነው።
1 ሰዓት ተኩል ምናምን እንደዚህ አካባቢ ነው። እዛ ምንድነው ሲኑ አጭር ናት። ሲኑ አጭር ናት። ብዙም አያስፈልግም ያው ሰው ተጠቀማለሁ ብዬ ነው። ሌባ ነው። ቦርሳዋን ይነጥቃታል፣ ይሮጣል። ልጅቷ ትጮዋለች። እዛን እቺው ናት። እዛን ብል አጣው። ምርጥ ሌባ የሚሆንልኝ አጣው። ለምን ራሴ ያልሆነ ማልኩና ያው መብራት ኃይል ከአዋሽ ህንጻ ጀርባ ወደ ውስጥ የሚያስገባውን ታውቁታላችሁ ብዬ ገምታለሁ። እዛ ልጅቷ ትመጣለች። ልክ ስመጣው ልጅቷ አየር መንገድ ምናምን ነው መሰራ ያኔ ትመጣለች። ስትመጣ አመጣና ብቻ ቦርሷን መንጮ አድርጌ ተቀያለለ በውስጥ ልክ ስነካው የሆነ ሰውዬ እንዴት እንደሚሮጥ አውራሪስ በሉት። አሁን በዛን ሰዓት ዳይሬክተር የለም ጅብሪል ራሱ ነው። አሁን ጅብሪል ማድረግ የነበረበት እኔ ፎሎ አድርጎ አትሊስት ሰውየው ሳይደርስብኝ ካሜራ ፓ ማድረግ ይችል ነበር ወደ ልጅቷ መዞር። እዛን ጅብሪል ከዛን ሰውየው ይዞኝ ከሰውየው ጋር የሌለን ሬስሊንግ ውስጥ ነን። ጅብሪል ካሜራውን አጥፍቶ እረ ድራማ ነው፣ እረ ድራማ ነው፣ እረ ድራማ ጠቅላላ እዛ ድራፍት የሚጠጡ ከበቡኝ፣ በቃ ተረባረቡብኝ። እዛን ሌላውን አላስታውስም። እዛ መጥቻ ያለው ጅብሪል ያን ሁሉ መቅራት ሲገባው እንደዛ ተደብድቤ የለም። የሚያሳዝነው ይሄን ነው ለስራ ነው አስ ዳይሬክተር ስራ ነው ያልኩት። ጨራሽ እሱ ካሜራውን አጥፍቶ ወደ ሽምግልና ሲያሳያቸው ካሜራማን ሽምግልና ሲገባ ያን የመሰለ ስራ ሰው አተን ያን ሁሉ ወደ 1 ሰዓት ነው የፈጀ ነው እዛ ቦታ። ጅብሪል ምናልባት እነሱ ከምንም ነገር በፊት ሰውነት ይቀድማል ብለው መሰለኝ። ኧረ አይባልም፣ ድራማ ላይ አይባልም። ለምን እባብ ቢነድፍ ራሱ አይባልም። ያቺ ሲን አትገኝም። ይሄ ግዴታ ነው። ጅብሪልን ባየሁት ቁጥር እሱ ነው ትዝ የሚለኝ። ከካሜራ ጀርባ ምናልባት ምልክት እየተሰጠኝ ነውና ፊት አባብጦ ነበር፣ በጣም ተጎድተ ነበር። አረ ምን ፊት ማሪፍ ነው። ፊቴን አላስነካም እኮ ሌላው በቃ ዱቄት ነው ያደረጉ። ሌላ ደግሞ እንዲሁ ስራ ይበዛል። ያው አንዳንዴ ዛን ሰርቼ ገባውና ዛን ዳይሬክተር የለም ተደወለና ተነገረኝ። እንዲ ኧረ አሁን እኮ ነው ከስቱዲዮ ወጣው ጨርሼ አይ ሰው ስለሌለ በቃ ተመለስል ምናምን አሉ። ወደ ኮሌጅ አካባቢ ነበርኩኝ። ታክሲ ይዤ ወደ ቢሮ ምናምን ነገር እመጣለሁ። ጭንቅላቴን ቦሪንግ እንዳይሆን የሆነ ሴትአፕ እየሰራው ጭንቅላቴ ውስጥ ሴትአፕ እየሰራው እመጣለሁ። እዛ 04 ጋር ነው የምወርደው። ከኮሌጅ ነው የመጣሁት ወደ ቦሌ ስለመጣ እዛን እናገራለሁ። ታክሲው አይሰማም። ምን ብለው አሪፍ ነው ወራጅ ነው ማለት የነበረብኝ። እስታንድ ባይ አይቆምም፣ እስታንድ ባይ ቆም። ከዛ ጓርኩና ሰው ያሰማም እንደ እስታንድ ባይ ያልኩ አረ መዲያናል ምንድነው አለኝ። እንዴ ምንድነው እስታንድ ባይ ያልኩ እኮ ነው። ከዛ ሰጠው ምንም አላሉም፣ ደነገጡ። ሂሳብ ከፈልኩና ወረርኩ። ከወረርኩ በኋላ የት ልግባ ይሄን አረሳ። አስገራሚ ገጠመኝ ነው ነት ቾምቤ። ታሪከኛ ነክ ታሪካዊ ገጠመኝ ያለክ። ያው ስራው ትወናውም እንዳነሳው ቢቀዳ ጥሩ አልነበረም። ሪል በቃ ጥሩ ነበረ። እኔ እንደውም እዚህ ጋር ዓለምን ባላንስ አርጊ ይላታለሁ ብዬ ሳስበው ለካ እውነቱን ነው። አንዱ የህይወቱ አሊያም ደግሞ የታሪኩም አንዱ ክፍል ነውና ቾምቤ ኃይለ ማርያም የሚለውን ከዚህ በፊት በሰካላ ድራማ ላይ ብዙ ጊዜ ስንሰማው ነበርና አጠቃላይ በዛ ስራ ላይ የነበረ ተሞክሮ ምን ነበር የሚለውን ለተመልካቾቻችንም እንግዲህ አንተ እንደሆንክ እየነገርክልን የነበረውን ተሞክሮንም ጭምር አጋራን እስኪ። ሰካላ ደስ የሚለው ያው ስራው ከአንገት በላይ አይደለም። ጀስት ኤነርጂቲክ ሆኜ ነው የሰራሁት። ደራሲው ሲያመጣ 5 ገጽ ነው። 5 ገጽ በስክሪፕቱ የተጻፈ 5 ገጽ እና አብረን ቁጭ አለን። አይዲያውን ከማፈልግ ጀምሮ ምን ጀምሮ
ኤቭሪቲንግ በቃ ኢቭን ድራፍት ማድረግ ማለት ይቻላል። ከድራፍቱ ጀምሮ አብረን የሰራ ነው። ቀና ለሊት ነው ሲሄድም ምንስልም ስለሱ ነው ማስበው እና ስራው ጥሩ መሰለኝ ምክንያቱም የሆነ ስራ ሲሰራ የማህበረሰቡ የራሱ የሆነ ነገር አርቲፊሻል ሳይሆን የራሱ የተኖረ ምክንያቱም ከዚህ ማህበረሰብ ነው የወጣ ነው እያየን ከናታችን አባታችን ከጎረቤት ከምናምን ያለውን ሪያሊቲ ፋክቱን አምጥተን ያስቀመጥ ነው። ከደራሲው ጋር አብረን ተጋግዘን የሰራ ነው። በተረፈ የካሜራ ባለሙያዎች ኦቤን እርግጠኛ ነኝ ከልቡ እንዳገሪቱ ራሱ ምርጥ ካሜራ ፐርሰኖች አሉ። ፊት ለፊቴ አብዱል ጀባርም አለ። ሌላው መሳይ አድማሱ እጅግ አርጌ ምኮራብ ሞድ ወንድሜ በሙያ በእውነት ትልቅ ደረጃ ላይ ያለ ነው። መስዬ በጣም አመሰግናለሁ ላለው መሳይ አድማሱ እና ካሜራ ባለሙያዎቹ እውነቱን ለመናገር ማለት ነው ዝቅ ብለው ለምን ጭቃ ሆነ ዝናብ ሆነ ምናምን እስከ ሌሊቱ 6 ሰዓት ነው የምንሰራው። እስከ ሌሊቱ 6 ሰዓት ሶት ቤቱ ዘግቶ ምን ብሎ ሰርተን ኢቭን መኪና ቢጠፋ ራሱ በእግራችን ሄደን ነው ስንሰራ የነበረው። ሰው ኮሚትድ ከሆነ የማይሰራው ነገር የለም። ከተበረታታ ዝም ከተባለም ዝም ይባላል። ሰው ሰራ ከተባለ ሰው የማይሸከመው ድንጋይ የለም። ይቻላል። የእውቀት ችግር የለም፣ የምን ችግር የለም። ኦቤን ውስጥ ምርጥ ባለሙያዎች አሉ። አሁን በድጋሚ ላመሰግናችሁ እወዳለሁ። አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። ሰካላ ድራማ እንግዲህ በርካታ አንተም እንዳነሳው ጥሩ ተደርጎ የተሰራ በርካታ ተመልካችን ያፈራ ነውና አንዴ ሰካላ ለሰራውም ክሩ በተለይ ደግሞ ካሜራማኖቹ እንዳነሳው አንተን ጨምሮ የኦሮሚያ ብሮድካስቲንግ ኔትወርክ ያሁንም ባለሙያዎች ናቸውና ሞራል እንሰጣቸዋለን፣ እንወዳቸዋለን፣ እናከብራቸዋለን። ምናልባትም አሁንም ድረስ እንደነጀቦ ይሄን ቀረጻ ያያረጉ ያለው አሉና የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ የትንሳኤ በዓል ፕሮግራማችንን ነው። በዓል ሲሆን ደስታ ነው፣ ፍቅር ነው፣ አብሮነት ነውና ስሜቱን ለማምጣት ነው። እንደው እዚሁ በቆምንበት ባለንበት ቢጠያየቁ ብለን ያሰብነውን ጥያቄ አዘጋጅተናልና እዚህ ያለ ሰው ወይም እዚህ ካለ ሰው ምናልባት በሆነ አጋጣሚ አግኝቼ ብጠይቀው የምትሉት ጥያቄ ካለ እርስ በርስ የመጠያየቅ መድረክ አዘጋጅተናልና መቼም ማህሌትን የሚጠይቅ ስምረትን አለሜን ሁላችሁንም አይጠፋምና ማን ምን ትጠይቃላችሁ ብለን ብንጠይቅስ? ምናልባትም ደግሞ አንዳንዴ አብረን በስንሰራ የተለያዩ ነገሮች ያጋጥማሉና በህይወትም ሊሆን ይችላል፣ በስራ አጋጣሚም ሊሆን ይችላል። ያንዳንዱ ደግሞ ታታሪነቱም ለስራው ያለውን ፍቅር ሊሆን ይችላልና ምናልባት እንትናን ይሄንን ጉዳይ ይጠይቀዋለሁ ደግሞ መቼ እንደዛ አይነት አጋጣሚን አሊያም ደግሞ እድሉን አገኛዋለሁ ብላችሁ ምናልባት ታስቡ ትችላላችሁና እንግዲህ እድሉን ወደ እናንተ እናመጣለን። ማንን ምን መጠየቅ ትፈልጋላችሁ? ከቆይታችን ውስጥ ያወራን እየተጫወትን ስንሄድ አንድ ማላቀው እንግዳ የሆነ ነገር ስለ ቾምቤ የሰማሁት ነገር አለና እኔ ገና ኦቤን እንደገባው አካባቢ ሙዚቃ ትረካና ድራማ የሚል ራሱን የቻለ ክፍል አለና እንደ አጋጣሚ ቾምቤ አለቃይ ነበር እዛ። እኔ በጣም ስጋ ወዳለሁ፣ በጣም ማለት ነው፣ በተለይ ጥሬ ስጋ እና ስለ ስጋ ሳወራ ቾምቤ በጣም ነው የሚዘገንነው። እንዴት ሰው ስጋ ይበላል ይለኛል። እሱ አሁን እንዴት ነው? እኔ ቬጂቴሪያን ነኝ፣ እኔ አትክልት ሰላጣ ምናምን እንጂ ስጋ አልበላም ሲል ነው የምሰማውና ጭራሽ ዛሬ ደግሞ ጥሬ ስጋ ነው የሰማሁት። እኔ ካለኝ ገጠመኝ ገና ልጆኜ ስጋ ገዝቶ እየገባ ነው። ትንሽዬ ልጅ ነው፣ ነጥቄው ይጃለሁ። ማን ትንሽ ልጅ ነው፣ ስጋውን የነጠኩት ልጅ ነው። ስጋ ወዳለሁ፣ ስጋ በፍቅር ወዳለሁ። በሂደት እንድታይ ነበር፣ እንዳጋጣሚ ሆኖ ሰርፕራይዝ እንድትሆኚ ነበር ይፈለኩት። ሰርፕራይዝ እንድትሆኚ ነው እንጂ ጥሬ ስጋ እኔ ገና እየታረደ ነው በቃ እንትን ምለው ራሱ። በዚህ አይነት እቺ ልጅ ስጋ ስለምትወድ ወጪ ታበዛብኛለች። ስለዚህ እንደማልወድና ተራው ላይ እንደማልገኝ ግብዣ ትጠይቃለች። አይ ስበላም በደንብ ነው በላው፣ ዝም ብሎ እንትን ሳይሆን በደንብ ነው በላው።
እንደ ድሮ ሰው ማለት ነው። በደንብ ነው በላው። ይሄ ድንጋይ ብቻ ነው ማልበላው። መልካም እንግዲህ እነሱ ተጠያይቀዋል። የታሪክ ስህተት እንዳይኖር ግልጽ አድርጋለች። እሷ መጠየቋ እድሉ መፈጠሩ ጥሩ ነውና እኔ ብጠይቅስ ትቻለሽ? አልችልም። እኔ አለምን ነው የምጠይቀው። አሁን ስራው ላይ ብዙ ጊዜ አጋጣሚ መንገድ ላይ አያታለሁና ሁሌ የሚገርመኝ ፒክአፕ ላይ ከኋላ ቆማ ብዙ ጊዜ ትቀርጻለች ቀረጻና በቃ ምንም ነገር እንዳልተፈጠረ መሬት ላይ እንዳለ ሰው ካሜራ የሚያክል ነገር ሰውነቷ ያው እንደኔ ግዙፍ ነው፣ ቀጭን የምትባል አይደለችም። ግን ስራው ላይ ያላት ኮሚትመንትና ኮንፊደንስ በጣም ነው የሚገርመኝና አለሜ እንዴት ተገነባ? ምንም አይመስልሽም ማለት ስትሰሪው ያለሽ ነገር በቃ በተለይ መኪና ላይ ፒክአፕ ላይ ሳይሽ እንደዚህ ወይ ማርሽ ባንድ ሲሄድ እንደዚህ ሰዎች ተሰብስበው የአደባባይ ጎዳና ላይ ቀረጻዎችን አጋጥሞኛል ብዙ ጊዜና ሌላው ከግራና ቀኝ ያለው ነገር አታይምና እንዴት ነው የመንፈስ የተገነባው? እስቲ እናውራ። እኔ ለቤተሰቦቼ አንድ ነኝ እና አባቴ ነፍሱን ይማረውና ምን ይላል? ተደብድበሽ እንዳትገቢ ይለኛል፣ ተሸንፈሽ እንዳትገቢ ይለኛል። እኔ ያለሁ ከኋላሽ ይለኝ ነበርና ያ የሱ ከኋላ አለውልሽ የሚለኝ ነገር ዛሬ ላይ እኔ ፉል ኮንፊደንስ አለኝ። ምንም አልፈራም፣ እሰራለሁ። እንደዛውም ሆኖ ደግሞ በምትሰሪው ስራ ላይ ደስተኛ ስትሆኚ ስራውን ስትወጂው ራሱ ኮንፊደንሱ ይመጣል። ለምን እየፈራሁ አይደለም የምሰራው፣ ስራውን እወደዋለሁኝ። ከልጅነት እስከ እውቀት እዚህ እድሜ ድረስ በካሜራ ባለሙያነት ነው ስሰራ የቆየሁትና ምንም ይሄ ነው የምለው ነገር የለም። ከቤተሰብ ከእድገት ነፃ ሆነሽ ከማደግ እየተነሳ ነው የሚመስለኝ። እኔ ማህሌትን ነው መጠየቅ የምፈልገውና ማሂ የተሰጣትን ስራዎች ሁሉ በብቃት ስትሰራ ነው ማየው። ላይቭ ስታስገቢያት እንደዛው ነው፣ የሆነ ፕሮግራም ስሪ ስትያት እንደዛው ነው። ምንም በቃ ታምኖ የተሰጠባትን ነገሮች ሁሉ ከግብ ስታደርስ ነው ማየውትና ምናልባት አንዳንዶቻችን የሚቸግረን አይነት ነገሮችም አሉ አብሮ የሚያያዙ ማለት ነው። ምናልባት ይህንን ስኪል እንዴት ነው ያዳበርሽው የሚለውን ነገር ወደ ማየት ታወስከኝ። እኔንም አንድ ሰዓት ማክበር ላይ በጣም ሰው አርፍዶ ሲመጣ ትቆጣለችና ገጥሞኛል። እሱንም በዛው ዲሲፕሊንድ ነኝ ብዬ ነው እኔም የማስበው። ምክንያቱም ስራ ውስጥ ፕሮፌሽናል ስንሆን ከትምህርት ቤት የምናገኘው ነገር አለ። በስራ ተሞክሮ ውስጥ ደግሞ እዚህ ውስጥ ደግሞ ኦቤን እንደምናውቀው ሴንተር ኦፍ ኤክሰለንሲ ነው። ከብዙ ሰዎች ከፊት ለፊታችንም ከነበሩ አብሮን ከኋላችንም ከመጡት ሰዎች ብዙ ተሞክሮ ነው የምንወስደው። ከካሜራማናችን ከኤዲተር ዘሆል አይደለኛ ብዙ ነን፣ አብረን ነው የምንሰራ። ሁሉንም እዚህ ውስጥ የኛ ስራ የግል ወይ የብቻዬ ስራ ስላልሆነ የሁሉም ውጤት ነው። ካሜራ ፊት ለፊት ቆመን ስናወራ ካሜራማኑ ጥሩ ስለሆነ ከጀርባ ያሉት ሁሉም ኤዲተሮቻችን ጨምሮ ጥሩ ስለሆኑ ነው እኛም ጥሩ የምንሆነውና ኦቤን ውስጥ ያለ መንፈስ ነው እኔንም ወደ እኔ የመጣና የተጋባብኝ ነውና ይሄ ሁሉ ውጤት የኦቤን ነው ብዬ ነው የማስበው። ምክንያቱም እዚህ ነው ስራ የጀመርኩትኝ፣ እዚህ ነው ብዙ ነገር የሚያገኘሁትኝ። የፕሮፌሽኑ እንዳለ ሆኖ እዚህ ቤት ውስጥ ያገኘሁት ነገር ግን ይበዛል ብዬ ነው የማስበውና አንዴ ኦቤን እናመስግኑልኝ እናንተ። እኛም እናመሰግናለን ኦቤንን። ሌላ ሰዓት ማክበር ያልሽው ነገር ላይም እንደዛው ነው። ዲሲፕሊን ውስጥ ነው የሁሉ የሚገባ ሰው። የስራ ዲሲፕሊኑ ጥሩ ከሆነ ውጤቱም ያን ያህል ስለሚሆን ኦልዌይስ ለሰው ብለን ወይ የሆነ ታይታ ስላለን ወይ የሆነ ነገር ስለተጨመረልን ወይ ሰው ስላየን ሳይሆን ኦልዌይስ ስራችንን የምናከብር ከሆነ ስራችንን መልሶኛን ስለማከብር አመሰግናለሁ። አሁንም እኛም እናመሰግናለን። እንግዲህ አሁን ማሂም በውስጡ ያለውን ነው ያነሳችልንና ወደዚህኛው ቡድን እንምጣና ምናልባት የኛም ጥያቄ ብቻ እንዳይሆን እናንተም የምትጠይቁት ነገር ካለ ደግሞ የምትጠይቁትን ሰው እያሰባችሁ መጠየቅ ትችላላችሁ። ምናልባት ቾምቤ ማይክ ይዛል። ማንም መጠየቅ ትፈልጋለህ? ቢኒን ነው። ያው ቢኒን ታውቁታላችሁ ትንታኔ ላይ ስፔሻሊ ወደ ሚድል ኢስት ፋር ኢስት እንዲሁም ደግሞ ዌስተርን አፍሪካን ጨምሮ ያለው ግንዛቤ ብቻም ሳይሆን የሆነ ውስጡ ያለ ነው። በቃ እየኖረ ያለው ነው ያህል ነው የሚሰማችሁ። የሚሰጠው በቃ ሰፊ ወደ 5 6 7 ቶፒክ ይዞ
አለማቋረጥ ነው የሚያወራው አለማቋረጥ ነው እና ስታየው ከሆነ ነገር የሚያነብ ነው የሚመስለው ምንም ነገር ፊት ለፊቱ የለም ምንም ወረቀት ይዞ አይገባ ምንም በቃ ቆሞ ተነተናል እሱን ጊዜ ከየት አገኘኸው እኔ በጣም ይገርም ምክንያቱም ያለበት ሎድ አቋለው ያንከርነት ያስተባባሪነት ምናምን ሌሎቹን ጋዜጠኞች የማሰማራት ችግ ዘርፈ ብዙ የሆነ እንትን አለበት እንዴት ቻልከው ጊዜስ እንዴት አገኘ የእንቅልፍስ ጊዜ ይኖርሃል ወይ ወደፊት ደግሞ ሆርን ኦፍ አፍሪካ ላይ ምርጥ በቃ አለ የተባለ አናሊስት ለመሆን እውነት ቪዥኑ አለ ወይ ይሄ ያንተም ብቻም ሳይሆን የኛም ጭምር ነው እና አንዳንዴ የምንቀናበትም ጭምር ማለት ነው መልሱን በእውነቱ በጣም ነው ማመሰግነው መጀመሪያ ያው እንዴት አዳበርከው የሚለው ማንበብ ነው ማለት አዲስ እኔ አሁን የተለየ ነገር እውነት ለመናገር የተለየ ነገር አለኝ ብዬ አላስብም ግን አንዳንድ ጊዜ ሁላችንም ያደግንበት ማህበረሰብ ስሪት ከዛ በኋላ ደግሞ ሞዴል ያደረግናቸው ሰዎች ብለን የምናስባቸው ናቸው ከልጅነቴ ጀምሮ ሬዲዮ ማድመጥ በጣም ነው የምወደው በነገራችን ላይ ሬዲዮ ሳደምጥ ደግሞ የሚስቡኝ ሰዎች አሉ ምናልባት ብዙዎቻችን ያው በልጅነት ኦር በታሪክ የምናውቃቸው አለም ነዋሴ ምናልባት እኔ እንደውም ጋዜጠኛ መሆን አስባለሁ እና ሳስብ እንግዲህ ካወቃችሁት አላቅም ቢኒያም ከበደና የኔነ ከበደ የሚባሉ ጋዜጠኞች ነበሩ ኢትዮጵያ ሬዲዮ ላይ የሆነ ካልተሳሳትኩ ወንድማማች ነገር ናቸውና ድምጻቸው የሆነ ተመሳሳይ ነው ብዙ ነገር ደግሞ ይሄ ሚድል ኢስት አካባቢ ላይ እንደገና ዓለም አቀፍ እንትኖች ላይ ያሉ ነገሮች በራሳቸው ይስባሉ በራሳቸው የሚስቡ ናቸው እነሱን ማንበብም ደስ ስለሚለኝ የሶሻል ተማሪም ስለነበርኩ እሱም ራሱ ተጽዕኖ አድርጎብኝ ነው ከዛ ውጪ ግን የተለየ በጣም እንደዚህ ነው ብዬ ሰዓት አሁን አንዳንዶች በግልም ይጠይቁኛል በጣም ተኛለሁ እውነት ለመናገር ከሚተኙ ሰዎች መካከል አንዱ ነኝ ግን ስተኛ ለምሳሌ ከዚህ ገብቼ እኔ 2 ሰዓት ላይ ብተኛ እንቅልፍ ይወስደኛል 4-5 ሰዓት ከተኛው በኋላ ልነሳ እችላለሁ ከዛ በኋላ ሊነጋ ይችላል አሁን ተኛለሁ ኔሴስ እንግዲህ እነዛ ሰዓቶች ለኔ ጥሩ እንቅልፍ ከተኛውኝ ብዙ እንትን ስለዚህ በነዛ ጊዜዎች መካከል ስለማነብ እና ሚዲያዎችን ስለምከታተል እና ጋዜጠኛ ደግሞ አንባቢ መሆን አለበት ብዬም አምናለሁ እሱንም አንዱ ነገር ነው ጊዜም ማብቃቃት ደግሞ የአንድ ሰው የሆነ አላማ ካለው ጊዜ ማብቃቃት ግዴታው ነው ብዬ አስባለሁ ምናልባት እሱ ረድቶኛል እምለውም አንዱ እሱን ነው ምክንያቱም በምን ሰዓት ምን መስራት አለብህ አንዳንዴ ደግሞ በጣም ኦቨር ስትረስ ዶነህ ራሱ እንዴት ነው መውጣት የምትችለው ያ አሁን አንተ አስቀምጣል እኔ ዛሬ የቆምኩበት መቆሚያ ነው ብዬ አላስብም ነገ የሆነ ያስቀመጥኩት ነገር አለ ሁላችንም እንደዛ ህልም አለን ብዬ አስባለሁ ለዛ ደግሞ ዛሬ ላይ በደንብ መስራት አለብህ ያንን ስለማምን ነገን እያሰብኩ ስለሆነ ዛሬ የምሰራው ምናልባት ሰው ሲጥር እግዚአብሔር ደግሞ ይረዳዋል የሚል ደግሞ ሙሉ እምነት ስላለኝ በምጥረው ልክ የሆነ ነገር እሱ ደግሞ እየደገፈኝ እየረዳኝ ነው እዚህ የደረስኩት ሌላ የተለየ በጣም እንትን ነገር የለኝም ግን ሰዎች የሆነ ነገር ሲነግሩኝ ቶሎ የመረዳት እንትኑም አንዳንዴ ለሰዎች የተሰጡ ስጦታዎች አሉ አይደለ ለምሳሌ አንድ 30 ደቂቃ ሰው ቁጭ ብሎ የሆነ ነገር ቢያወራኝ ያን ያወራኝን ነገር እኔ አንድ 15 ደቂቃ መልሼ ላወራው እችላለሁ እሱኛው ጊፍትም እንግዲህ ባይ ኔቸር ያለ ነገር ስለሆነ ሊሆን ይችላል የነዚህ ሁሉ ድምር ስለሆነ እንጂ የተለየ ነገር እንግዲህ አለኝ ብዬ አላስብም እውነት ለመናገር ተመልሷል ክብሯትና ክብሯን ተመልካቾቻችን ስትከታተሉት የቆያችሁት የ2017 ልዩ የትንሳኤ በዓል መሰናዷችንን ነበረ ከስራ ባልደረቦቻችን ጋር በጋራ በመሆን የስራ ተሞክሮ የገጠሟቸውን ገጠመኞችና እንዲሁም ደግሞ የተለያዩ ጨዋታዎችን እያደረግን እስካሁን ድረስ ስንመራ ቆይተናል
እንግዲህ እናንተም በየቤታችሁ ሆናችሁ ይህንን አዝናኝ ፕሮግራም ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን። በድጋሜ እንግዲህ ለእናንተም ለዚህም ደግሞ ላላችሁ ባልደረቦቻችን በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን ፕሮግራማችንን የምናጠናቅቀው በሙዚቃ ነው። ከባልደረቦቻችን ጋር ሆነን የበዓል ሙዚቃን የተለያዩ ሙዚቃዎችን እየተጫወትን እንጨርሳለን። እናንተ ግን በያላችሁበት በዓሉ የሰላም፣ የደስታ፣ የፍቅር፣ የመተሳሰብና የአብሮነት እንዲሆንላችሁ ከወዲሁ ተመኝተናል። ወደ ሙዚቃው እንሄዳለን። መልካም የትንሳኤ በዓል ይሁንላችሁ።